ጤና ይስጥልኝ ውድ በመላው ዓለም የምትገኙ የማያ ቻናል ቤተሰቦች በሙሉ እንደምን አላችሁልኝ? እኔ በጣም ደህና ነኝ። ዛሬ ከትናንትና የቀጠለውን ሁቱትሲ የተሰኘውን የኢማኪዮሊ አሊባጋስ እውነተኛ ታሪክ እንዲሁም በአማርኛ ደግሞ መልሶ ለኛ ያካፈለን መዘምር ግርማ የተሰኘውን ጸሐፊ ስራ ነው ይዤላችሁ የመጣሁት። ዛሬ የምናጠቃልለው ይሆናል ማለት ነው ኢማኪዮሊ አሊባጋስን ታሪክ። ከታሪኩ በርካታ ቁም ነገሮችን እያገኛችሁበት እንዳላችሁ ተስፋ አደርጋለሁ። እስኪ የመጨረሻውን ክፍል አብረን እንከታተለውና ወደ መጨረሻ ላይ ተመልሰን የምንገናኝ ይሆናል። በትረካው አብራችሁ የምቆየው እኔ ማህሌት እንዳልካቸው ወይንም ማያ ነኝ። እስኪ ሁቱትሲ ክፍል 4 ወደ ኪጋሊ። ወይ አምላኬ፣ ይሄን የቅዠት ህይወት ይበቃል የምትለው መቼ ይሆን? ወደ ጠመንጃው አፈሙዝ ቀና ብዬ ካየው በኋላ ክፋት ወደሚነበብባቸውና ወደ ቁጦዎቹ የቱትሲ ወታደሮች አይኖች አማተርኩኝ። 20 በማይሞሉ ደቂቃዎች በፊት ያፈጠጥኩባቸውን የገዳዩን አይኖች አስታወሱኝ። የዘር ፍጅቱ ከጀመረ ጊዜ ጀምሮ ከመዓት ይሰውሩናል ብለን ተስፋ ስናደርግባቸው የቆየነው የሩአግ ወታደሮች እነዚህ ከሆኑ አሁን ለኔ ትክክለኛው የመሞቻ ሰዓቴ ነው። ጎረቤቶቼ ከርተውኛል። ገዳዮቹ እንደዚያ ሲፈልጉኝ ከርመዋል። ፈረንሳውያኑ ትተውናል። አሁን ደግሞ እነዚህ ቱትሲ ወገኖቼ ጭንቅላቴን ሊያፈርሱት ቃቷቸዋል። ያንተው ድርሻ ነው አምላኬ ስል በውስጤ ጸለይኩ። ያንተን ፈቃድ የፈጸምኩ እስከሆነ ድረስ ኖርኩም ሞትኩም ለኔ ምንም ችግር የለውም። እዚያ አምጥተህ መወሰኑ እንግዲህ አንተ ድርሻ ነው። ቀስ ብዬ እጆቼን በአየር ላይ ያነሳው ሁለቱ ጓደኞቼና እኔ ቱትሲዎች መሆናችንን እያብራራው ለመቆም ሞከርኩኝ። ፈረንሳውያን ወታደሮች መንገድ ላይ ጥለውን ሄዱ። የጭፍራው ሌሎቹም ተራፊዎች በኋላችን በገዳይነት ተከበዋል። ዋካችሁ እጅግ ከመዘግየቱ በፊት ልትረዷቸው ይገባል፣ ድረሱላቸው አልኩኝ። አፍሽን ዝጊና መሬቱ ላይ ቁጭ በይ፣ ወታደሩ በጠመንጃው እየጎሰመኝ ጮኸ። ቱትሲዎች ከሆናችሁ እንዴት ነው እስካሁን ልትኖሩ የቻላችሁት? ሌላው ጠመንጃውን በእኔ ላይ ደቅኖ ጮኸ። ሁሉም ሞቷል። ሁሉም እናንተ ራሳችሁ ገዳዮች ናችሁ። የሁቱ ሰላይ ሁላ ጆሮ ጠቢዎች። ምን እንደምናደርግ ታውቃላችሁ? አርፋችሁ ተቀመጡ፣ እንዳትንቀሳቀሱ፣ አንዲትም ቃል እንዳትተነፍሱ። ዋ ቀስቀስ ትሉና እያንዳንድሽ ቱትሲ ነኝ ጂኒጃንካ ብትይ የሚሰማሽ አለ አይምሰልሽ። በቁጡ ወታደሮች ስለተከበብን ማውራት ፍሬ አልነበረውም። አፌን ዘግቼ እጣ ፈንታዬን ያስቀምጠልኝ ዘንድ ጠባበቅ ገባሁ። ደቂቃዎች አለፉ። በቃሌ ጸንቼ ወታደሮቹን እንዲያድኑን እንድንከላከልም የሚጠብቁንን አሎይዜንንና ሌሎቹን በገዳዮች የተከበቡትን አሰብኳቸው። እንግዲህ ጊዜ ሊሆናቸዋ፣ ሌላ ምን እላለሁ? በኋላ ላይ የአማጽያን ወታደሮች አዛዥ ሊመረምረን መጣ። ይጠብቁት የነበሩት ወታደሮችን ሰላምታ ሰጠ። ሻለቃ እያሉም ይጠሩታል። ረጅም እንደ ዱላ የቀጠነ በህይወቴ ካየኋቸው ሰዎች ሁሉ የተረጋጋ የሚመስል ነው። ቤቱን ሰብረን ስንገባ የተያዝን ሌቦች እንደሆንን ሁሉ ገረመመን። የፈረንሳይ ወታደሮች የኢንተርሃሚዮን ሰላይ እንደያዙ በፊታቸው ላይ ይታይ የነበረውን አይነት ገጽታ ይታይባቸዋል። ያ ሰው ምን ዕጣ እንደገጠመው አስታውሻ ማተብኩኝ። ሻለቃው ከዘር ፍጅቱ ያተረፍን መሆናችንን አለማመኑ ያስታውቃል። ይህንንም በማየቴ በመንደር ላይ ስለተሆናቸው ምስኪን ነፍሶች ጸልይ ጀመር።
በዛች ቅጽበት አምላክ ለኛ በድጋሚ ጣልቃ ገባልን። ኢማኩዌሌ አሊ ባጋዚ። ከሻለቃው ጋር የተቀመጠው ወታደር ስሜን እየጠራ ባለማመን አፈጠጠብኝ። ኢማኩዌሌ? አይ አንቺማ አትሆኝም። እንዲያው ትሆኚውን እንዴ? አንቺ ነሽ? ባዚል አንቺ ነሽ? ጠመንጃውን አስቀመጠና ተንበርክኮ አቀፈኝ። ባዚል ቱትሲ አማጽያኑን ደግፎ ለመዋጋት የዘመተ ሁቱ ጎረቤታችን ነው። ከትምህርት ቤት ጀምሮ እንተዋወቃለን። እናቴ ለረጅም ዓመታት ተሰጥቶ የነበረው ጎበዝ ተማሪዋ ስለነበር ትወደዋለች። ማማ ለርሱ የተለየ ፍቅር ስለነበራት እቤት ብዙ ጊዜ ስለምትጋብዘው የመምህርት ብርቅዬ የቤት እንስሳ እንለዋለን። ይህቺ ልጅ ታውቃታለህ? ሻለቃው ባዚል አቅፎኝ ሲጨርስ ጠየቀው። እንዴ አብረን የተማርነው። ወላጆቿ በመንደራችን እጅግ የተከበሩ ቱትሲዎች ነበሩ። በጣም ጥሩ ሰዎች ናቸው። ምንም ችግር የለባትም ሻለቃ። ሰላይነቱም አይነካካትም። ኢማኩዌሌ የምትለው ሁሉም ፍጹም ሀቅ ነው። ባዚልን በምፈልግበት አፍታ ስለላከልኝ አምላኬን በቶሎ አመሰገንኩት። ወታደሮቹ የደገኗቸውን ጠመንጃዎች ዝቅ አደረጉ። ሻለቃውም እጃቸውን ዘርግተው ሰላምታ አቀረቡልኝ። ሻለቃ እንትዋል ይባላሉ አሉኝ። ስለ ግርታው ይቅርታ። በእርግጥም ሰላዮች በስፍራው አሉ። እዚህ አካባቢ አሁን በጣም አስቸጋሪ ነው። ግን ከኛ ጋር ከሆናችሁ ዘንዳ ሐሳብ አይግባችሁ። ለእናንተም ጦርነቱ አልቆላችኋል። ከአሁኗ ደቂቃ ጀምሮ በማንኛውም ጥቃት ውስጥ እንከላከላችኋለን። አመሰግናለሁ ሻለቃ። እጅጉን የእርሱን ከለላ የሚፈልጉ ግን ጓደኞቼ ናቸው ስል ወዲያውኑ ነገርኳቸው። ፈረንሳውያን ወታደሮች የተውን በኢንተርሃሚዎቹ መካከል ነው። በመሆኑ በመንገዱ ወደ ግማሽ ኪሎ ሜትር ወርዶ 30 የቱትሲ ርዝራዦችን በገዳዮች ተከቦ ይገኛሉ። እስካሁን ድረስ በህይወት መኖራቸውን አላውቅም። እባክዎትን። ተናግሬ እንኳን ሳልጨርስ ሻለቃው የተወሰኑ ወታደሮችን አሎይዝንና ሌሎቹን እንዲያመጧቸው ለአንዱ ምልክት ሰጠ። ስለ ጓደኞችሽ አትጨነቂ፣ እንደርስላችኋለን። አመሰግናለሁ። ፈጣሪ ባርኮት። ሌላ ምን እላለሁ? ወታደሮቹ ሌሎቹን ለማገዝ ሲሄዱ ባዚል ከጎኔ ተቀምጦ በስጋት የጥያቄ ማዕት አወረደብኝ። ይኸው ቤት ከሄድኩ ስንት ወሬ። የሰፈራችንን ወሬ ሰምተሻል? መምህርት እንዴት ናቸው? እናትሽን ማለቴ ነው። እየበረቱ ነው? ስለ ወላጆቼ ወንድሞቼና እህቶቼ ሲሰማሹ ነገር አለ ወይ በማለት ጠየቀኝ። ለመጀመሪያ ጊዜ ጠየኳቸው ጊዜ ሀገሪቱን ለቀው ሊሄዱ እየተዘጋጁ ነበር። ወጡ እንዴ? እጄን በባዚል ክርኖች ላይ ጣል አደረኩና ልቀሰቅስበት የምችለውን ህመም ይታወቀኛል። ስለሆነም በተቻለኝ መጠን ረገብ ለማለት ሞከርኩና ስለዚህ ጉዳይ እንዴት እንደምነግርህ አላውቅም ባዚል። እውነቱን ከመናገር በቀር ግን ምንም አማራጭ የለም። ሁሉም ምተዋል። የኔም ያንተን ቤተሰብ በመንደራችን ያለ ቱትሲና ለዘብተኛው ሁቱ ሁሉም ማለት በሚቻል ሁኔታ በሞት ጎዳና ተከታትለው ሄደዋል። አይ ደመከልብ ሆኖ ቀርተዋል ወንድሜ ብዬ አረዳሁት። መናገር እንደረሳ ሁሉ ብቻ ስም ብሎ ያስተውለኛል። ከዚያም በእግሮቼ ስር ጥቅልል ብሎ ደረቱ ትር እያለ በጠመንጃው ሰደፍ ላይ ያነባ ጀመር። መስኪን ባዚል ወላጆቹን፣ 4 ወንድሞቹንና 3 እህቶቹን አጣ። ወይ አንጀት ሲበላ። እንደደረስን የዚያን አይነት ጥርጣሬ ለምን እንዳስተናገዱ አሁን ገባኝ። ከነዚህ ወታደሮች አብዛኞቹ ከዩጋንዳ ድረስ እየተዋጉ ስለመጡ በመንገዳቸው ስለ ቤተሰቦቻቸው ምንም ወሬ አልሰሙም። አሁን ሲመለሱ ቤተሰቦቻቸውን በህይወታቸው ሙሉ ባመኗቸው ሰዎች በጎረቤቶቻቸው ታርደው ያገኟቸዋል። በአማጽያኑ ምሽግ ቁዘማ ነግሷል። እኔም በሆን ደስታ አልተሰማኝም። ባዚልን በማርዳት ተጸጽቻለሁ። ደቂቃዎችን ባለፉ ቁጥር አሎይዜንንና
ቡድኑን የሚፈራው ነገር ገጥሟቸው እንዳይሆን በመስጋት ስለ ደህንነታቸው በጣም እየጸለይኩ ሳለ የደስተኛዋን ጓደኛዬን የተለመደ ሳቅ እየመጣ ካለው የሩአክ ተሽከርካሪ ሰማሁት። ኢማኪዮሌ፣ ይህ የምትጸልዩ ጸሎት ምንም አይነት ይሁን ምን መጸለይሽን እንዳትይ ስትል አሎይዜ እየሳቀች ነገረችኝ። እነዚያ ገዳዮች እኮ ሊቆራረጡን ቢፈልጉ መንቀሳቀስ እንደተሳናቸው ነው። እይታቸው ግን በጣም ይሰራ ነበር። እዚያው ባሉበት እንደ በረዶ እኮ ነው የሆኑት። ከአንበሶች ጉድጓድ እንደተጣለው እንደ ዳንኤል ነበር እኮ የሆነው። በአንበሶች ጋጣ እንደተጣለው ዳንኤል። ኤሎይዝ ልጆቿን ሳብ አደረገችና ጠበቅ አድርጋ አቀፈቻቸው። ከዚያም እንባ በጉንጮቿ እስኪወርድ ድረስ በሳግ ትንተከተክ ጀመር። ልቤ ተነሳችና አምላክ ከእንግዲህ ከገዳዮቹ ጋር ድጋሚ ያገጣጠመንም ይህችን ደፍሮ ለማየት ያደረሰኝ እንደሆነ ካሁን በፊት እሆናለሁ ብዬ አላሰብኩም ነበር። ለማንኛውም አሁን ጭፍጨፋው አብቅቷል። አምላክ አትርፎናል፣ አዲስ ሕይወት ሰጥቶናል። ተመስገን፣ እናመሰግናለን ፈጣሪ አልኩኝ። ኤሎይዝ ሳቅ ብላ ይሁን ይደረግልን ኢማኪዮሌ ይሁና አለች። የአሎይዜ ሳቂታነትና ነፃነት ያለበት መንፈሷ ያዘኑትን ወታደሮች አስደሰታቸው። በምሽቱ ባሳለፍናቸው የመጀመሪያዎቹ ጥቂት ሰዓታት እስካሁን ስላገኘናቸው ዝነኛ ሰዎች የተለያዩ ነገሮች በማውጋት ስናዝናናቸው ቆየን። ከሁሉም በላይ የተማረኩት ግን በማይናወጡት አዎንታዊ ምኞቷ ነው። በህይወቷ ስለገጠማት ዕጣ በፍጹም አታማረረም። እያንዳንዷም ቅጽበት በተቻላት መጠን ትጠቀምባታለች። ኤሎይዜና እኔ በጣም ስለተግባባን ሻለቃ ነዋትሊ እናቴ እንደሆነች ጠየቁኝ። አይደለችም ስል መለስኩ። ግን እንደ ልጇ ነው የምታየኝ። ወላጆቼና ሁለት ወንድሞቼ በእርግጥ በጭፍጨፋው ሰለባ ሆነዋል። ሌሎቹም ዘመድ አዝማዶቼ እንዲሁ። ይቅርታ አሉ ሻለቃው። ተወቅሱናላችሁ? ምን ማለቶት ነው ስል ጠየኳቸው በጥያቄያቸው ተደናግሬ። በተከሰተው ነገር ብዙ ወታደሮች ራሳቸውን ይወቅሳሉ። የራሳቸውንም ቤተሰብ ጨምሮ በ100,000 የሚቆጠሩ ቱትሲዎችን ሲገደሉ ኪጋሊን ለመቆጣጠር ስንዋጋ ብዙ ጊዜ እየፈጀን እንደቆየን ያስባሉ። እዚህ ለመድረስ ረጅም ጊዜ እንደወሰደብን ይሰማቸዋል። እንደዚያ ማሰብ የለባቸውም ሻለቃ። የእናንተ ችግር አይደለም። እኛን ለማዳን እኮ ነው የተወጋችሁት። ዲያብሎስን የተፋለማችሁት። አሁን ተመሳሳይ ጦርነት እንዳይመጣብን መጣር አለብን። መግደልን አቁመን እንዴት ምህረት ማድረግ እንዳለብን እንማማር። ባለመስማማት ራሳቸውን ነቀነቁብኝ። ስለ ፈጣሪ ወይንም ስለ ዲያብሎስ አታውሪ። ይህን ማን እንዳደረገው አውቃለሁ። ለምትፈልጊያቸው ሁሉ ምህረት ማድረግ ትችላለሽ ኢማኪዮሌ። አንቺ ግን ምናልባትን ያየሁትን ያህል የጅምላ መቃብሮች አላየሽም። እነዚያም መቃብሮች የሞሉትን ሰዎች አሁንም እዚያው ናቸው። እና መኝኝ ገዳዮቹ ምህረትሽ የሚገባቸው አይደሉም፣ መገደል አለባቸው። ስለሆነም እኔ እጃቸውን መስጠት መርጣለሁ። ባይሆን ገድዬ ይቅርላቸዋለሁ። ሻለቃው በቅርብ ያለ የባፕቲስት ቤተክርስቲያን አመለከቱን። ሌሎች ከግድያው የተረፉ ሰዎች ደግሞ እዛ ታገኟቸዋላችሁ። ስለእናንተ ምን እንደምናደርግ ስንወስን ድረስ እዚያው ሁኑ። ደግሞ አትዟዟሩ። አስታውሱ፣ አሁንም ቢሆን በጦርነት ቀጠና ውስጥ ናችሁ። ጥቂት ኢንተርሃም ዌብ ያገኟችሁ እናንተ እንደምትምሯቸው አይምሯችሁ። የኔ ቡድን ከሌሎች 100 ከሚሆኑ የተረፉ ቱትሲዎች ጋር በቤተክርስቲያኑ ቆየ። በዚያ ስፍራ አልጋም ሆነ ብርድ ልብስ የለም።
ከራሳችን በላይ ጣራ በመኖሩ ግን ደስተኞች ነን። በዚያም ላይ በፈጣሪ ቤት መሆናችን አስደስቶናል። ባሲል ምግብ ስለሰጠን እኔ እዘጋጅ ጀመር። ውጪ ላይ እሳት ለማያያዝ ስሞክር አንዳች መጥፎ ሽታ ጦለወለኝ። በፈጣሪ ስም ይህ ሽታ ምንድነው? ስል አንደኛውን እኛን እንዲጠብቅ የተመደበውን ወታደር ጠየቁት። እጄን ይዞ ምንም ሳይናገር ወደ ቤተ ክርስቲያኑ ጓሮ ወሰደኝ። ከሲኦል የመጣ ምስል ነው ማለት ይቻላል። በመቶዎች የሚቆጠር ሬሳ በሬሳ ላይ እንደ ግንድ ተከምሯል። ላዩን ደግሞ ጥቁር የዝንብ ምንጣፍ ሸፍኖታል። አሞራም ላዩን ይንከራተትበታል። አንድ ሽማግሌ ሰውዬ በክምሩ ዳርቻ ቆመው ውሾችን በዱላ ያባርራሉ። አፌን ሸፈንኩ፣ አይኖቼንም በመሸበር ፈጠጡ። ከዚያም ወታደሩ ከክምሩ አለፍ ብሎ 30 ሜትር ርዝመትና 20 ሜትር ጥልቀት ያለውን ጉድጓድ አመለከተኝ። በ10 ሺዎች በሚቆጠር አስክሬን የተሞላ ነው። ራሴን አዞርኩ። አስመለከተኝና ወደ ቤተክርስቲያኑ ግቢ ፊተኛ ክፍል የተንደረደርኩ ሄድኩ። ወታደሩ ምንም ሳይተነፍስ ተከተለኝ። የዚህ አካባቢ ሰው ነህ? ስል ጠየቅኩት። ራሱን በአዎንታ ስለነቀነቀልኝ በዚያ እየበሰበሰ ባለ የሰው ክምር ውስጥ አንድ ቦታ ቤተሰቡ እንዳለበት ገባኝ። ሰቀቀኑ ቃላት ከሚገልጹት በላይ ነው። ከስንት ዓመት ከስንት ትውልድ በኋላ ይሆን ሩዋንዳ ከዚህ አሰቃቂ ድርጊት የምታገግመው? የቆሰሉ አንጀቶችስ በምን ያህል ጊዜ ይሽሩ ይሆን? የደደሩት ልቦቻቸውስ በምን ያህል ጊዜ ይመለሳሉ? ለኔ ረጅም ጊዜ ሆኖ ታየኝ። የወታደሩን አይኖች ሳይ ሩዋንዳን ለቅቄ መሄድ እንዳለብኝ ገባኝ። ቢያንስ ለተወሰነ ጊዜ የዚችን ሀገር ሰቆቃና ስቃይ ትቼ መሄድ ነበረብኝ። አምላኬ ሌሎችን ጉዳተኞችን እንዲያድን ያግዝ ዘንድ ይህንን እንዲያደርግ እንደፈቀደ ስለማውቅ ጊዜና ቦታ ብቻ የሚፈቅዱልኝን በማመዛዘን የምወስድበትን ሁኔታ ያስፈልገኛል። መጀመሪያ ራሴን ማዳን አለብኝ። ሌሎቹን ለማገዝ በፈረንሳውያን ምሽግ ያሉ ወላጅ አልባዎችን ልባቸው በቀል የተሞላባቸውን ሻለቃ አሁንም መግደል ባይናቸው ላይ ለሚነበብባቸው አራጆችና ሐዘኑ ነፍሱን ያቀፈችበትን ከዚህ ከፊት ለፊት የቆመውን ወታደርን ሁሉንም እሄዳለሁ። ግን ገና ጊዜ መጠበቅ አለብኝ። መጀመሪያ ብዙ ማድረግ ይኖርብኛል። በተጨማሪም ምንም ስራ ገንዘብም ሆነ ራዕይ የለኝም። ያለኝ ብቸኛ ነገር የለበስኳቸው ልብሶችና በኪሴ ያለው የአባቴ መቁጠሪያ ነው። ጓደኞቼና እኔ አብዛኛውን ጊዜያችንን ያለምንም ገንዘብ ወደ ኪጋሊ እንዴት መሄድ እንደምንችል በማሰብ ከአማጽያኑ ታጋዮች ጋር ለተወሰኑ ቀናቶች ቆየን። አንድ እዚያ ከደረስን 12ታችንም ኤሎይዜ ቤት ልንቆይ እንችላለን። አሁንም ቢሆን ግን አስቸጋሪው የ5 ሰዓታት ጉዞ ማድረግ የምንችልበት ምንም መንገድ አልነበረንም። በግሌ ለቀናት ጸልዬ ሁሉም እንደኔ እንዲጸልዩ ጠየቅኩ። በመጨረሻም አምላክ በምላሹ ሻለቃ ነዋትሊ ከነ መፍትሄው ላከልን። ሻለቃው ኤሎይስ በር ላይ የሚያደርሰንን የጭነት ተሽከርካሪ ከነዘዋሪው ሰጡን። ያ ብቻ አይደለም። ተሽከርካሪው ላይ ወተን ስናበቃ ብዙ ኬሻ ሩዝ፣ ዱቄት፣ ስኳር፣ ባቂላ፣ ቡና፣ የቆርቆሮ ዘይትና ወተትንም ጭምር አስጫኑን። ለረጅም ጊዜ ካየሁት ምግብ ሁሉ በላይ ሲሆን ለወራት ሊያቆየን ከሚችለውም የበለጠ ነው። ደህና ሁኑ በማለት እጆቻችንን ስናውለበልብና ወደ ኪጋሊ ስናመራ ሻለቃን ለችሮታው ደጋግመን አመሰገንናቸው። ከተወሰኑ ወራት በፊት ቢሆንም ወከባ የበዛበት የሥራ ቀን ይሁን በነበረ ዕለት ቀትር ላይ ከዋና ከተማዋ ደረስን።
ወደ አስፈሪው ከተማ ገባን። መንገዶቹ አልፎ አልፎ ከሚመጣው የተባበሩት መንግስታት ድርጅት የጭነት ተሽከርካሪ ወይንም መንገድ ውር ውር ከሚሉት ከሩአጋ አነስተኛ ወታደራዊ ተሽከርካሪዎች በስተቀር የሚንቀሳቀስ አልነበረባቸውም። ያሉትም እነዚያ ተሽከርካሪዎች በየመንገዱ ያሉትን የሰው አስክሬኖች ወይም ወታደሮች እነዚህን አስክሬኖች እንዳይበሉ በጥቂት መተው የገደሏቸውን ውሾች ላለማድመጥ ተጠንቅቀው ሄዱ። አየሩ ሞት ሞት ይሸታል። ነፋሱ ሰው በሌለባቸው ቤቶች ውስጥ ከሰው ላይ እንደተነፈሱ መናፍስት ሲሄድ ይሰማኛል። እጅግ ብዙ ህንፃዎች በጥይትና በአዳፍኔ ተኩስ ተቃጥለውና ተበሳብሰው ፈራርሰው ወድቀዋል። የሱቆች በሮች ከነማጤፋቸው ተገነጣጥለዋል። የእቃ መጋዘኖች ተዘረጋግፈዋል። አልፎ አልፎም በርቀት ፍንዳታዎች ይሰሙናል። በአስራዎቹ እድሜ ላይ ሆኜ ደማቅ ሰማያዊ መብራቶችና በሰው የሚጨናነቁት መንገዶቹ ያስደመሙኝን ውብ ከተማ በዚህ ወቅት ላውቃት አልቻልኩም። ዘዋሪው ተጠንቅቃችሁ ተጓዙ ሲል አስጠነቀቀን። በየሄዳችሁባቸው ፈንጂዎች ተቀብረዋል። የት እንደተቀበሩ አናስታውስም። እዚህ አካባቢ ልትላወሱ ወታችሁ እግራችሁ በአንድ አፍታ ልታጡ ትችላላችሁ። የኤሎይዜን ባለቤት ፋሪን እናገኘው እንደሆን ብለን በቀጥታ ወደ ተመድ ዋና ጽሕፈት ቤት ነዳን። ከኛ ቤት እስከ ተባበሩት መንግስታት ድርጅት በእግር የሚያስኬደው 15 ደቂቃ ነው። ኮርኒሳችን ውስጥ ተደብቆ ከዳነ ሊመጣ የሚችለው እዚህ ነው። ይህ ኪጋሊ ውስጥ በጣም ሰላም ያለበት ስፍራ ነው አለች አሎይዜ። በትልቁ የብረት በር ፊት ለፊት ቆመን አሎይዜን አወረድናት። ተንቀጠቀጠች። ካገኘኋት ጀምሮ ለመጀመሪያ ጊዜ መንፈሷ ተናወጠ። ፋሪን ገለውት ከሆነ እንዴት እንደምኖር አላውቅም ስትል እውነቱን ተናገረች። ነፍሴ ሁሉ ነገሬ ነው። ጥንካሬን የማገኘው ከእርሱ ነው። በህይወት እንዲኖርልኝ በጣም ስጸልይ ቆይቻለሁ። አምላክ ያንቺን ጸሎት እንደሚሰማው ለእኔንም በሰማኝ ማኪዮሊ። አምላክ እውነትም አሎይዜን ሰምቷት ኖሯል። ተናግራ ሳትጨርስ የአይኗ ማየት የለመደውን ሰው በግቢው ሲንቀሳቀስ አየችው። ወይ አምላኬ፣ እሱ ነው። እርግጠኛ ነኝ እሱ ነው። አካሄዱን የትም ቢሆን እለየዋለሁ። ጥሩት፣ አንድ ሰው ይጥራልኝ። አንደኛውን የተመድን ዘበኛ ሮጦ አሎይዜ የቆመችበትን ሰውዬ እንዲያመጣልን ለመን ነው። ሰውየው አሎይዜን እስኪያያ ድረስ ወደኛ በቀጥታ መጣ። በቻልነው መጠን ሮጥን። ዋናውን በር አልፎ በጉልበቶቹ ወደቀና ይስማት ገባ። የኔ ውድ አላት። ትንንሾቹ ልጆች ኬንዛና እና ሳሚም ክርኖቿ ላይ ወደቁና በማቀፍና መሳም ብዛት አፈኑት። ይህ በህይወቴ ካየኋቸው የቤተሰብ አባላት መልሶ የተገናኙባቸው ክስተቶች አንዱና እጅግ አስደሳቹ ነው። ይህ የሆነው ግን ፋሪ ሕፃኗስ ብሎ እስኪጠይቃት ድረስ ብቻ ነበር። የአሎይዜ አይኖች በእንባ ተሞሉ። ፈጣሪ ወሰዳት ስትል አቃሰተች። ትኩሳት ነበረባት፣ አልችላለችው። ፋሪ ራሱን በአሎይዜ ጭኖች ላይ አድርጎ ከ15 እስከ 20 ደቂቃ ያህል አለቀሰ። ሌሎቻችን በበኩላችን ተሳቀን እርስ በርሳችን እየተያየን ቆምን። አንዳችንም አሎይዜ በፈረንሳውያኑ ምሽግ ከመድረሷ በፊት ልጅ እንደሞተባት አላወቅንም። በጥንካሬዋ ተገረምን። በኋላም ፋሪ ቀና ብሎ ስለኛ ማንነት ጠየቃት። በስደተኛ መጠለያው
ልጆች አድርጌ ተቀበልኳቸው እጓለማውታ ስትል አሎይዜ ነገረችው። ከኛ ጋር ይቆያሉ። እንኳን ደህና መጣችሁ አለ ፋሪ። ያቺ ረዥማ የሩዝና የሊዮናርዶ ልጅ ነች። ሁለቱም ወላጆቹ አርፈዋል። ወይኔ አለ ፋሪ ተነስቶ እጄን ይዞ። ቁርጥ ወላጆችሽን የኔ ቆንጆ ጠንክሪ። አባትና እናትሽ ቆንጆና ደጋጎች ነበሩ። አንቺን አምላክ ለዓላማ ነው ያተረፈሽ። የዓላማ ምን እንደሆነ እስክታውቂ ድረስ እኛ ጋር መቆየት ትችላለሽ። አመሰግናለሁ ከማለት በስተቀር ምን እንደምል አላውቅም። እንደገና ወተን ወደ አሎይዝ ቤት ሄድን። በመንገድ ላይ ሳለን ፋሪ ላለፉት 4 ወራት ቤቱን ትቶ በተባበሩት መንግስታት ድርጅት እንደኖረ ነገረን። አሎይዜ ከልጆቹ ጋር ባትመለስልኝ ኖሮ አለ። በጭራሽ አልመለስም ነበር። ቤቱ እኮ ያለ ፍቅር እስር ቤት ነው። ስፍራው ተተረማምሷል። መስኮቶቹ በትንተናቸው ወጥቷል። ግንቡ በጥይት ተበሳስቷል። የጣሪያውም ግማሽ ክፍል ተገልብጧል። ግን ሁላችንም ተረባርበን መጪውን ሳምንት ቤቱን ስንጠጋግንና ስናጸዳዳ አሳለፍን። በጥረት የግንባታ እቃዎች ከተለያዩ የፈራረሱ ቤቶች ተገፍተው ስፍራው እንደገና ቤት መለሰ። ጂምፖልና ሌሎች ወንዶች የራሳቸውን ክፍሎች ሲደርሷቸው ፍሎረንስና እኔ በአንዷ ክፍል ተዳብለን ተቀመጥን። የወላጆችን ቤት ከለቀኩኝ ጀምሮ ለመጀመሪያ ጊዜ አልጋ ላይ ተኛው። ሁላችንም ገነት ገባን። ሻለቃ ነዋትሊ የሰጡን ምግብ ቢኖርም ምንም ገንዘብ የለንም። ልብሶቻችን ለወራት በመለበሳቸው ተበታትነዋል። ወደ ባዶ ቤቶችም የሄድን ጫማና አዳዲስ የሚለበሱ ነገሮችን እንፈልግ ያዝን። በአንድ ቤት ጥንድ የወርቅ የጆሮ ጌጥ አገኘው። ይህን ሁላ ካሳለፍኩ በኋላ ጥሩ እንዲሰማኝ የሚያደርግ አንድ ቆንጆ ነገር እንደሚገባኝ ራሴን አሳመንኩና ኪሴ ውስጥ አደረኳቸው። በኤሎይዜ ቤት በመስታወቱ ፊት ስሞክራቸው ግን የማይሆን ምስል ልቋቋሙ አልቻልኩም። የሚታየኝ የዚህ ጌጥ ባለ ንብረት የነበረችው ሴትዮ ፊት ብቻ ሆኖ አረፈ። የጆሮ ጌጦች የኔ አይደሉም። ምንም ትውስታዎች የሌሉባቸው። ሌላ ሰው እነዚህን ለማግኘት በርትታ ሰርታለች ወይም እንደ ፍቅር ስጦታነት ተቀብላቸዋለች። በሌላ ሰው ህይወት ውስጥ ሳይፈቀድልኝ እንደገባው ተሰማኝ። ለፍቻ ያላገኘኋቸውንና የማይገቡኝ ንብረቶች አልፈለኩም። በዚህ በመጪው ቀን ጌጦች ወዳገኘሁበት መልሼ አስቀመጥኳቸው። በኋላ በጆሮዬ አንድ ድምጽ ያንሾካሾክ ገባ። በሰማሁትም በመተማመን ራሴን ነቀነኩኝ። ለመንቀሳቀስ ሰዓቱ አሁን ነው። ስራ ማግኛ ጊዜ አሁን ነች። ምዕራፍ 22 የጌታዬ ስራ። ሰዎች በመንገድ ላይ ለመዘዋወር እንኳን በሚፈሩበት ከተማ ስራ የት እንደማገኝ የሚያውቀው እግዚአብሔር ብቻ ነው። ውድቅዳቂ ፈንጂዎች የኪጋሊን መንገዶች ሞልተዋል። ለመስራት ከፈለኩ ግን በእነዚያ ጎዳናዎች ስራን እያነፈነፍኩኝ መኳተን ይኖርብኛል። የህዝብ ማጓጓዣ ተሽከርካሪዎች መንቀሳቀሳቸውን ትተዋል።
ለአንዳንዶቹ መጓጓዣውን የምከፍለው ምንም ምግብ የለኝም። ፋሪን በቤቱ አቅራቢያ ላሉ ክፍት የሥራ ቦታ ላላቸው ድርጅቶችን ያውቅ እንደሆነ ጠየቅኩት። አሁን ማንም እየተቀጠረ ስላልሆነ አማራጮችሽ በጣም ውስን ናቸው ሲል መለሰልኝ። ያለው ብቸኛ አማራጭ የተባበሩት መንግስታት ድርጅት ነው። እዚያ ለመግባት ግን እንግሊዘኛ መናገር ያስፈልጋል። በአይምሮዬ የሆነ ነገር ብልጭ አለልኝ። በእርግጥ ፈጣሪ በመታጠቢያ ክፍሉ እንግሊዘኛ እንዳጠና ያደረገኝ ዋነኛው ምክንያት እኮ የተባበሩት መንግስታት ድርጅት ነው። በተባበሩት መንግስታት ድርጅት የመስራት ህልምም ነበረኝ። በዚያን ምሽት ልብሶቿን በሚገባ አጥቤ አምላክ በተባበሩት መንግስታት ድርጅት ስራ እንዳገኘልኝ ወይንም ደግሞ እንዲያገኝልኝ ያግዘኝ ዘንድ ጸለይኩኝ። በመጨረሻ እንግሊዘኛን በስራ ላይ የመውልበት መሆኑን አስቤ በጣም ተደስቼ አብዛኛውን የሌሊቱን ጊዜ መስታወት ሳይና ራሴን በራሴ ያስተማርኳቸውን ሀረጋትን ለማመድ ቆየሁ። እንደምን አደራችሁ? እንዴት ኖት? ስራ ፈልጌ ነው። ስሜ ኢማኮሊ አሊባጋዚ ነው። ሩዋንዳዊት ነኝ። ቡታሪ ባለው ዩኒቨርሲቲ ሳይንስ አጥንቻለሁ። ስራ ፈልጌ ነው። አቤት እንዴት ደስ ይላል! ትክክለኛ የእንግሊዘኛ አረፍተ ነገር መናገር ጀምሬያለሁ። ነገ በአዲስ ቋንቋ እናገራለሁ። ከዚያም አዲሱን ስራዬን እሰራለሁ። ተመስገን አምላኬ። ልክ ከጠዋቱ 2 ሰዓት ላይ በተመድ ህንጻ በር ፊት ለፊት ሄጄ ቆሜያለሁ። ጋናዊ ዘበኛ እንግሊዘኛ በሚመስል ቋንቋ ሙቅ አድርጎ ሰላምታ ሰጠኝ። እንደምን አደርሽ? ምን ልርዳሽ? ያለኝ ይመስለኛል። እኔ የሰማሁት ግን ታታታታታ ታታታታታ አይነት ነገር ነው። ምንም እንዳለ አንዳች ፍንጭ ባላገኝም የገባኝ አስመሰልኩ። ራሴን ከፍ አገጬን ወጣ አድርጌ እንዴት ኖት? ስሜ ኢማኩዌሊ አሊባጋዚ ነው። ስራ ፈልጌ ነው አልኩ በእንግሊዘኛ። ውይ የአይኖቹ አኳኋን አነጋገሬ እንዴት አስቂኝ እንደሆነበት ነገረኝ። ቢሆንም ግን እንደገና ሞከርኩኝ። ይህን ሁሉ ርቀት የመጣሁት ተመለሽ ለመባል አልነበረም። እንዴት ኖት? ስሜ ኢማኩዌሊ አሊባጋዚ ነው። ስራ ፈልጌ ነው። አሃ ሩዋንዳዊት ነሽ? የምትችይው ፈረንሳይኛ መሆን አለበት አለኝ። ፈገግ ብዬ በአሁንታ ራሴን ነቀነኩ። ዋናውን በር ከፍቶልኝ ሌላ ዘበኛ ወደ አንዲት ትንሽ እንግዳ መቀበያ ክፍል ወሰደኝ። ብዙ ቅጻቅጾችን ሞልቼ እንድጠብቅ ተነገረኝ። ጠበቅኩ። የተመድ ሰራተኞች ማታ ከስራ ሲወጡ እንግዳ ተቀባዩን ስራዋን እስካገኝ ምን ያህል መጠበቅ እንዳለብኝ ጠየኳት። ረጅም ጊዜ ትጠብቂያለሽ ውዴ? ስራ የለም። ወደ ቤቴ ተበሳጭቼ ግን ተስፋ ሳልቆርጥ ሄድኩኝ። በተባበሩት መንግስታት ድርጅት መስራት እጣ ፈንታዬ የማውለውና ቆርጬ የተነሳሁት ጉዳይ ነው። ፈጣሪ እዚያ እንድሰራ ከፈቀደ ከግቤ ከመድረስ ማንም አያስቆመኝም። በቀጣዩ ቀን መለስኩ። እነዚያኑ ቅጾች ሞላውና ከሰዓቱ ጠበቅኩ። በቀጣዩ ቀን ይህንን አደረኩ። በቀጣዩ ቅጾችን ስሞላና ስጠብቅ ከ2 ሳምንታት በላይ ፈጀው። በየቀኑ ወደ ቤቴ ሲሄድ እንግዳ ተቀባዩዋ እኔ አንቺ መሆን ተመልሻል በጣም ነበር ውዴ፣ ምንም ስራ እኮ የለም ትለኛለች። በሁለተኛው ሳምንት መጨረሻ ተስፋዬ እየተሟጠጠ መጣ። ስራ ሳላገኝ ወደ አሎይዜ ቤት መሄድ አስፈራኝ። ስለሆነም ለራሴ አዝኜ በቤታችን ሰፈር በፈራረሱ መንደሮች ዞር ገባው። በራሴ አቅም ላይ በማተኮር ከአምላክ ጋር ጸጥታ የተሞላበት ተግባቦት እያደረኩ ለመቀመጥ ፈለኩ። ለዚያ ተመስጦ ግን የአሎይዜ ቤት በጣም ረብሻ የበዛበት ነው። እርሱ አላመኑኝም። ከአምላኬ ጋር ለሰዓታት ያለ ማቋረጥ የማወራበት
የቄሱ የመታጠቢያ ክፍል ያሳለፍኩበትን ወቅት ናፈኩ። እነዚያ ረዣዥም ጸጥ ያሉ ጸሎቶች ልቤ የተሞላበትና ደስታንና ሰላም ያገኘሁበትን ወራት አስተዋወስኩ። ከዚያ በኋላ አገኘ የነበረውን የአእምሮ ንጽህናም ጭምር። በአሎይዜ ቤት 2 ግቢ አልፎ ወደ ተቃጠለ ቤት ስፍራ ሄድኩኝ። በጉልበቶቼ በተቃጠለው ፍርስራሽና በተሰባበረው መስታወት ላይ ተንበርክኬ ጸሎቴን ጀመርኩ። እግዚአብሔር ሆይ፣ በመጽሐፍ ቅዱስ ጴጥሮስ ሌሊቱን በሙሉ አሳ በማጥመድ ቢሞክርም ምንም ሳይዝ ቀርቶ ተስፋው ቢሟጠጥም አንተ ግን በዚያው ቦታ ላይ ሄዶ እንዲያጠምድ ነገርከው። እናም ብዙ አሳ አጠመደ፣ በጣም ደስተኛም ሆነ። እኔንም ታዲያ ወደ ተባበሩት መንግስታት ድርጅት ስለመራኸኝ እስካሁን ይህን ሁሉ ቀን ስራ እንዳጠመድኳለሁ። ግን ምንም አሳዎች ከዚህ የሉም። እግዚአብሔር ምን እንደማደርግ አላውቅም። ገንዘብ የለኝም፣ ልብሶች እየተበጣጠሱ ነው፣ ስራም አያስገኙልኝም። ስለዚህ ገዛህን እፈልጋለሁ። እነዚህን የተባበሩት መንግስታት ድርጅት ሰዎች እንዲያዩኝና ጥሩ የጽህፈት ቤት ስራ እንዲሰጡኝ አድርግ። አንተ እንደምትፈልገው ታውቃለህ። አግዘኝ። እኔም በበኩሌ ራሴን አግዛለሁ። ይሁን ይደረግልኝ። አጸዳድቼና የፈራረሰውን ቤት ትቼ በታደሰ የራስ መተማመን ሄድኩ። አምላክ እገዛውን ጠየቅኩ። የምፈልገው አሁን እንዲከሰት ማድረጉ የራሴ ድርሻ እንደሆነ ታውቆኛል። በተባበሩት መንግስታት ድርጅት መስራት የምፈልገውን በአይምሮዬ መቅረጽ ጀመርኩ። ማስታወሻ መያዝ፣ ስልክ መመለስና ጠቃሚ ውሳኔዎችን ሲደረጉ ማገዝ። ወደ ቤት ሲሄድ የተባበሩት መንግስታት ድርጅት ስራዬን አንዴ ካገኘው በኋላ ስለሚያስፈልጉኝ ነገሮች ሳስብ ቆየው። የተወሰኑ ለሰው ፊት የሚቀርቡ ልብሶች ሊኖሩኝ ይገባል እና የሁለተኛ ደረጃ ትምህርቴን ካጠናቀቅኩበት ምስክር ወረቀትና ዩኒቨርሲቲ ለ3 ዓመታት መከታተልን የሚያረጋግጥልኝ መረጃ ያስፈልገኛል። ያለ መታደል ሆኖ ሁሉም ንብረቶቼ 4 ሰዓት በተሽከርካሪ በሚያስነዳው ቡታሪ በሚገኘው በትምህርት ቤት የመኝታ ክፍሌ ናቸው። እንደሚታወቀው ወደዚያ ለመሄድ ደግሞ የሚያስከፍለውን ገንዘብ የለኝም። በሐሳብ በጣም ተውጬ አንድ ተሽከርካሪ ባጠገቤ አልፎ ነጂው ስሜን ሲጠራ ልብ አላልኩትም ማለት እችላለሁ። በዩኒቨርሲቲ መምህር የሆነው ዶክተር አቤል። መቼ አወኩሽ ማኪዮሌ? በጣም ከስተሻል። በመትረፍሽ በጣም ተደስቻለሁ። እንዲያው ምግብስ እየበላሽ ነው? የምትኖሪበትስ ቦታ አለሽ? ዶክተር አቤል የሕክምና ዶክተር በመሆኑ ስላሳለፍኩበት ሁኔታና ስለ ጤናዬ ጉዳይ ጠየቀኝ። ለማገገምም እንዲያግዘኝ ከእርሱ ከሚስቱና ከቤቱ ጋር ቡታሬ እንድኖር ቢጋብዘኝም አመስግኘው የምቆይበት ቤተሰብ እንዳለኝ ነገርኩት። በቅርቡ ግን ቡታሬ መሄድ ከሆነ እንዲወስደኝ ነገርኩት። ምን ችግር አለ? በእርግጥ ነገ ያጅ ነኝ። እንደገና የድል ገጠመኝ ነው ብዬ ባሰብኩት በዚህ ጉዳይ የአምላክ እጅ አየሁት። በቀጣዩ ቀን ዶክተር አቤል ድሮ በዩኒቨርሲቲ የፊት በር ጋር ጣለኝ። ትምህርት ቤቱ ተዘርፏል። ወታደሮቹ በበሩ ስር ተቀምጠው አገኘው። ጠባቂዎቹ ወደ መኝታ ክፍል ያናስኬድም አሉ። ትምህርት ቤቱ በጭራሹኑ ተዘግቷል በማለት ይባስ ብለው ወደ ኪጋሊ እንደመለስ ነገሩኝ። አምላኬ እንዴት ወደ ግቢው እንደሚያስገባኝ እስኪያሳየኝ እጠባበቃለሁ። በመንገዱ ዳር ተቀምጬ በአባቴ መቁጠሪያ ጸለይኩ። በ10 ደቂቃ ውስጥ የወታደሮቹ አለቃ ኮሎኔል የጫነች ተሽከርካሪ ዋናው በር ላይ ቆመች። ለኮሎኔሉ ወታደሮች ሰላምታ በማቅረብ ሲራኮቱ
እኔ ሚጪ ተዋወቅኳቸው። እዚህ ምን ያደረግሽ ነው ሚጡ ሲሉ መለሱልኝ። ወላጆችሽ የት ናቸው? እዚህ ብቻሽን መሆንሽ አደገኛ እኮ ነው። 24 ዓመቴ ቢሆንም በጣም ከመግዛት የተነሳ የ12 ዓመት ልጅ መስያለሁ። ጌታዬ ወላጆቼ ሞተዋል። በተቀረው ቤተሰቤ ጋር በዘር ጭፍጨፋ ነው የተገደሉት። በዓለም የቀረኝ ነገር መኝታ ክፍሌ ብቻ ነው። ወታደሮቹ ወደ ትምህርት ቤት አናስገባም አሉኝ እንጂ ሊያግዙኝ ይችላሉ ስል በተቻለ መጠን ተሽኮትኮትጬ ጠየኳቸው። ኮሎኔሉ በሩን ከፍተውልኝ ከአንደኛው ወታደር ጋር ገባው። በበሩን ገብተን ወደ መኝታ ቤቱ አሳዩኝና አጭሩን ጉዞ አደረግን። ብዙ አስደናቂ ትዝታዎች አሉብኝ። ግሩም ጓደኞች ያፈራሁበት ውቡ ትምህርት ቤቴ እንዳልነበረ ሆኗል። በየቦታው የቆሻሻ ክምር ይታያል። ብዙዎቹ ህንጻዎችም ጋይተው ፈራርሰዋል። የተማሪዎችን የትምህርት ማስረጃ በግቢው ሙሉ ደርቆ እንደረገፈ ቅጠል ነፋስ ያንገላታቸዋል። በእነዚህ ሁሉ ሳምንታት በኋላ እንኳን አሁንም መሬት ላይ እጅግ ብዙ አስክሬኖች ይታያሉ። የሳራንና የሌሎቹን የሴት ባልንጀሮቼን አስክሬን እንዳላይ ፈርቼ ደፍሬ ማየት አልቻልኩም። ከተዝናናሁባቸው የትምህርት ቤቱ ጭፈራዎች አንዱ የተሳተፍኩባቸውን ተውኔቶችና ከዮሐንስ ጋር ያደረኳቸውን የፍቅር ሽርሽሮች ለማስታወስ ሞከርኩ። ግን ሁሉንም ቀድሜ ባየሁት የወላጆቼን የንብረቶቻቸውን በየቦታው መውደቅ ሰበብ ጠፉ። ኮሎኔሉ መኝታ ቤቴ ጋር አውርደውኝ ተሟጦ ወደ ተዘረገፈው መኝታ ክፍሌ ሲሄድ ወታደሮቹ ተከተሉኝ። በሩ በመጥረቢያ ተገንጥሎ እያንዳንዱ የነበረች ነገር ተወስዳለች። ቦርሳዎቼን፣ ልብሶቼን፣ ጫማዎቼንና ፍራሾቼን ሳይቀር ዘረገፍኳቸው። ይመስገነው የተወሰኑ የወላጆቼ ምስሎች፣ የአብሮነት ህይወታችንን ብቸኞቹ ማስታወሻዎቼ በግንቡ ላይ እንደተሰቀሉ አሉ። ከወለሉ ላይ የተወሰኑ የተበታተኑ የደብዳቤ ኪስ ወረቀቶችን ብለቃቅምም ወታደሩ ከእጄ እየመነጨቀ ያነባቸው ያዘ። በትከሻው ጠመንጃውን አውርዶ በማስፈራራት ኤማብል ማን ነው በማለት ጠየቀኝ። መሳቅ ሲጀምር አስገረምኩት። ከዘር ጭፍጨፋው መትረፍ ያስቆኛል። ግንባዱ የመኝታ ክፍሌን በመዝረፍ ሰበብ የቱትሲ ወታደር በጥይት ተመትቼ ሊያበቃልኝም ይችላል። ኤማብል ወንድሜ ነው። ያ ደብዳቤ እርሱ ከሚኖርበት ከሴኔጋል የተላከ ነው አልኩት። እያጉረመረመ ደብዳቤዎችን ሊያነብ ወደ አዳራሹ ገባ። መሬት ላይ ያሉትን ሌሎች የተወሰኑ ወረቀቶች ሳስተካክል ያየሁትን አላመንኩም። እዚያ በአንድ ትልቅ ኪስ ወረቀት የሁለተኛ ደረጃ ትምህርት ቤት ወረቀቴ፣ የዩኒቨርሲቲ ውጤቴና ትምህርት ቤቱ በትምህርት እድሉ ሰጥቶኝ የደበኩት ወደ $30 የሚቀጠር ገንዘብ አለ። በድንገት ሀብታም ሆንኩ። ከዚያ በኋላ ይህንን የተገኘውን ማስረጃ ተጠቅሜ የተማርኩኝ መሆኔን ማስረዳት እችላለሁ ማለት ነው። ከትምህርት ቤቱ ግቢ ወዲያውኑ ወጥቼ ከአሜሪካ ዶላሮቼ አንዱን ወደ ኪጋሊ ለመመለስ ተጠቀምኩበት። አንድ ሌላ ጸሎቴ ስለተመለሰልኝ ቤት እስክደርስ አምላኬን አመሰገንኩት። በእውነት ቃሉን ጠብቆ እንደ ልጁ ተከታትሎኛል። በከተማው የተወሰኑ ሱቆች ስለተከፈቱ የተወሰኑ ልባስ ጨርቆችን፣ አዳዲስ ጫማዎችንና ሽቶ ገዛው። ከዚያም በ5 ወራት ለመጀመሪያ ጊዜ ፀጉሬን ተሰራው። መልሶ ሴትነት እየተሰማኝ ወደ ቤት ሄድኩኝ። ኤሎይሴ ለባብሼና አምሮብኝ በክፍሌ ብቅ ስል ስታይ የልብ ድካም የያዛት ያህል ድንግጥ አለች። ምንም ነገር እንድታገኝ ስጸልይ እኔን ትንሽ እንዳገኝ እስኪ ጸልይልኝ አለች ከአንጀቷ እየሳቀች። በተረፈኝ ገንዘብ የገዛሁትን ለአንድ ሌላ ወር የሚበቃን መጠጥ ሳሳያትም ይበልጥ ሳቀች።
በቀጣዩ ቀን ጠዋት ስራ ፍለጋዬን እንደገና ለመቀጠል ወደ ተባበሩት መንግስታት ድርጅት አመራው። አምሮብኝ አልባብ እየሸተትኩ የትምህርት ማስረጃዬን ይዤ ሙሉነት ተስማምቶኝና በራሴ ተማምኜ በአዲሱ ዓለሟ ስራዋን ለመያዝ የተዘጋጀች ስራዋን የምታስቀድም ሴት ወጥቶኛል። ጋናዊው የጥበቃ ጓድ በዚህ ወቅት በሩ ጋር አላስቆመኝም። በእርግጥ ያለ ምንም ጥያቄ ሳልፍ ፈገግ ብሎ ስላስገባኝ ያወቀኝም አይመስለኝም። ህንጻው ጋር እንደደረስኩ ወደ ሰው ኃይል ኃላፊው ክፍል አቅንቼ በሩን አንኳኳሁና ኃላፊውን በወሬያቸው መካከል አቋረጥኳቸው። ምን ልርዳሽ እህቴ ሲል ጠየቁኝ በፈረንሳይኛ። ስራ ፈልጌ ነው ጌታዬ አልኩ በእንግሊዘኛ፣ ወይም ያልኩ መሰለኝ። ተምታታባቸው። ስራ ፈልጋለሁ ነው የምትይ? አሁን ጌታዬ ልክ ነው፣ ስራ ፈልጌ ነው ስል በፈረንሳይኛ መለስኩ። እንግሊዘኛ የሆነ ማሻሻያ እንደሚያስፈልገው አልተጠራጠርኩም። አሃ እስኪ አንዴ እዚሁ ጋር ጠብቂኝ አሉኝና ወደ ክፍሉ ገቡ። ከተወሰኑ ደቂቃዎች በኋላ ጸሐፊያቸው ልታናግረኝ መጣችና ከላይ እስከታች ምንጥር አድርጋ አየችኝ። ሩዋንዳዊ ናት። ብቻ በሆነ ምክንያት ገና ስታየኝ አይነ ውሃይን አልወደደችውም። ወደዚህ ህንጻ እንዴት ልትመጪ ቻልሽ? ምንድነው የምትፈልጊው? ስትል በኬንያ ሩዋንዳ ቋንቋ ጠየቀችኝ። ስራ ነው የምፈልገው። ምን ልምድ አለሽ? ኤሌክትሮኒክስ ምህንድስናና ሂሳብ ሳጠናን የቆየሁት ዩኒቨርሲቲ ውስጥ። እዚህ ያሉት ስራዎች የጽሁፍ ስራዎች ናቸው። ያም የሚሆነው ደግሞ ስራው ሲኖረን ነው። መቀመር፣ መጠቀም ወይንም እንግሊዘኛ መናገር ትችላለሽ? የጽህፈት ስራ ሰርቼ አላውቅም፣ ግን ትንሽ እንግሊዘኛ ሞክራለሁ። አሃ አለች እንደዋዛ። እንግዲህ ምንም ስራ የለንም። ምናልባት በ3-4 ወር ውስጥ ካለን ነው። ግን ባለሽ ክህሎት ምንም ስራ የምናገኝልሽ አይመስለኝም። እባክሽ ስትወጪ በሩን ዝጊው። ክፍሉን ለቅቄ ስወጣ በጣም ስለተበሳጨው ወደ ጓሮ በሚያስወጡት ደረጃዎች ማንም ሳለቅስ እንዲያየኝ ብዬ እየሮጥኩ ወረድኩ። የተወሰኑትን ደረጃዎች እንደወረድኩኝ አንድ በመካከለኛ እድሜ ላይ ያሉ ሰውዬ በፈረንሳይኛ ጠሩኝ። ብቂ አንዴ ቆይ እህቴ ላናግርሽ። ሩጬን ለመቀጠል ብፈልግም ለታላላቆች አክብሮት ስላለኝ ምላሽ መስጠት አለብኝ ብዬ ቆምኩኝ። እንባዬን ወዲያውኑ ጠራራኩና አቤት። ሰውየው ሲያዩኝ አኳኋናቸው የሆነ እንግዳ መንፈስ ጋር ግጥምጥም እንዳሉ ሁሉ አስመሰላቸው። እዚህ ምን እንዳመጣሽ አልገባኝም። ዘበኛ ሊጣሩ ነው ብዬ ባስብም ስራ ጌታዬ፣ ስራ ፈልጌ ነው። የሰው ኃይል ኃላፊውን አናገርሽው? የደረጃ ላይ ጥያቄያቸው ቢያበሳጨኝም እንደገና በአክብሮት መለስኳቸው። አዎ ጌታዬ አናግሬዋለሁ፣ ግን ምንም ስራ እንደሌለ ነግሮኛል። እንደዚያ ካለ ብለው ባድራቸው ወረቀታቸው ላይ የሆነ ነገር ጽፈው ሰጡኝ። ነገ ጠዋት ዋናው በር ላይ ይሄንን አሳይተሽ ግቢ። 4 ሰዓት ላይ እኔ ስራ ቦታ እንድትመጪ፣ ስራ እንድታገኚ ማድረግ የምችለውን ነገር እስኪ እናያለን። ምን እንደምል አላውቅም። ብቻ እርሳቸው ደረጃውን ሲወጡ በሰጡኝ ወረቀት ላይ አፍጥጬ ቆየሁ። ጽሑፉን ሳነበው እንዲህ ይላል። ፒየር ሜሁ፣ ቃል አቀባይ ዮናሚር፣ የተባበሩት መንግስታት ድርጅት የሩዋንዳ አጋዥ ተልእኮ። ቃል አቀባይ ምን እንደሆነ ምንም የማውቀው ነገር የለም። ሲያዩት ግን ትልቅ ነገር ይመስላል። ዮናሚር ከጦርነቱ በፊት የተቋቋመው በሩዋንዳ የተሻለ የመንግስት አሰራር ለማምጣት ነበረ። ምናልባት ባልደረባው ሊሆን ይችል ይሆናል። በቀጣዩ ቀን ጠዋት በአቶ ሜሁ ጋር ስንገናኝ በዋዜማው በደረጃው ላይ እንዳገኙ በጣም የሚወዷት ከጦርነት በፊት ሰራተኛ የነበረችውን ወጣት ሩዋንዳዊት መስያቸው እንደነበር ነገሩኝ። በዘር ጭፍጨፋ ወቅት ከነ ቤተሰቧ ነው አሉ የተገደለችው። ከዚህ በኋላ ታሪኬ እንደነግራቸው ጠይቀው ነገርኳቸው።
እንዲያው ወርሃዊ ገቢሽ ስንት ነው ሲሉ ጠየቁኝ። ምንሽ? ምን ያህል ገንዘብ በወር ታገኛለሽ? ምንም። ለዚህ እኮ ነው እዚህ የመጣሁት። እስኪ እንግዲህ ግድ የለም ያው መቼም ስራ እንድታገኝ አግዝሻለሁ። ወላጆችሽ በደንብ እንዳሳደጉሽ ያስታውቃል። ወላጅ አልባ የምትሆኚው መሆን ከፈለግሽ ብቻ እንደሆነ ወቂ። ካሁኑ ጀምሮ የተባበሩት መንግስታት ድርጅት ቤትሽ ነው። እኔንም እንዳባትሽ ቁጠሪ። እስኪያመኝ ድረስ ፈገግ አልኩ። አምላክ በእውነት የሚንከባከቡኝን መላእክት በመላክ ቃሉን ጠብቋል። በእርግጥ ሁሉንም ፈተናዎችን መፈተን ይኖርብኛል። እሳቸውም ይህንኑ ነው ያሉት። ቀጠሉ። ይህን ትምህርትሽን ይዘሽ ግን ያ አያዳግትሽም? የመቀመር ጽሁፍና የእንግሊዝኛ ክህሎትሽ እንዴት ነው? መተየብ ባልችልም በመታጠቢያ ቤቱ እንደተደበኩ ግን ራሴን እንግሊዝኛ አስተምሬያለሁ። እንደዚያ ከሆነ እንግዲህ አስቸኳይ የአጭር ጊዜ ትምህርት ያስፈልግሻል። አቶ ሜሁ ከጸሐፊያቸው ከጃኒ ጋር አስተዋወቁኝ። እርሷን መቀመር አጠቃቀም፣ ቃለ ጉባኤ አያያዝና የአቀማመጥ ዝርዝሩን ላሳየችኝ። በመቀመሩ ላይ ያሉትን ሁሉንም ቁልፎች ማስታወስ ቻልኩኝ። በተጨማሪም የመጻፊያ ሰሌዳውን ትክክለኛ አምሳል በቁራጭ ክላሰር ላይ ሳልኩት። በመቀመሩም ላይ 3 ቀናትን በመፍጀት 3 ሌሊቶችን ሙሉ ሳልተኛ አድሬ በእጅ የተሳለውን ሰሌዳ ላይ ስጽፍና ስለማመድ ቆየው። እግዚአብሔር ጣቶቼ የመረቋቸው ሳይሆን አይቀርም። በአራተኛው ቀን የተመድን የትየባ ፈተና በአጥጋቢ ሁኔታ አለፍኩኝ። ከተወሰኑ ቀናት በኋላ የእንግሊዝኛውን ፈተና አለፍኩኝና በተባበሩት መንግስታት ድርጅት ለመስራት ብቁ ነሽ ተባልኩኝ። በአይምሮዬ ስየው አልሜው ጸልዬበት ነበርና አገኘሁኝ። ለጊዜው ባይነገረኝም የመዝገብ ቤት ስራ ቀጥ አድርጌ ይዤው ኖሯል። ወዲያውኑ ሁሉ ከውጪ ወደ ሩዋንዳ የሚገቡ የተባበሩ መንግስታት ድርጅት አቅርቦችን የመከታተል ኃላፊነት የኔ ሆነ። ከአዳዲስ አነስተኛ ተሽከርካሪዎች እስከ ግዙፍ የምግብ አቅርቦቶች ወሳኝ ስራ ስለሆነ ከተወሰኑ ወራት በፊት እሞት ድን ሳላውቅ በአንድ ሌላ ትንሽ መታጠቢያ ቤት ውስጥ ቁጥጥ ብዬ እንደነበረ ላምን አልቻልኩም። ከሞላ ጎደል ተመሳሳይ የሆኑት የጸሎትና የአዎንታዊ አስተሳሰብን አቅም ቋሚ ማሳያ ነኝ። አምላክ የሁሉም አዎንታዊ አስተሳሰብ ምንጭ ነው። ጸሎትም የእርሱን አቅም ለማጉረፍ ሁነኛው መንገድ ነው። አምላክ ከመታጠቢያ ቤቱ ስንትና ስንትን መንገድ አምጥቶኛል። ይህም መንገድ ስጓዝም እያንዳንዷን እርምጃ አብሮኝ ተጉዟል። ከገዳዮች አድኖኛል። ልቤን በይቅር ባይነት ሞልቶታል። እንግሊዝኛ እንድማርም ረድቶኛል። ወደ ደህንነትም መርቶኛል። ጓደኞች መጠለያና ምግብ ሰጥቶኛል። በመጨረሻም አቶ ሜሁርና የማልመውን ስራዬን አስተዋውቆኛል። ባለፉት ብዙ ወራት ያለፍኩበት ምንም ይሁን ምን እግዚአብሔር ካጠገቤ አልተለየም። ብቻዬንም አልሆንኩም። አዲሱን ስራዬን ወድጄዋለሁ። እያንዳንዷ ቀን ካለፈው የበለጠ አስደሳች ናት። በተባበሩት መንግስታት ድርጅት ብዙ የተለያየ ዜግነት ያላቸው ሰዎች ስላሉ በገዛ ሀገሬ ጎብኚ የሆንኩ ያህል ተሰማኝ። አዳዲስ ክህሎቶችን በተከታታይ ስማር፣ ሰዎችን ስተዋወቅና እንግሊዝኛዬን ሳሻሽል ቆየሁ። ያለኝ የእግዚአብሔር ቡራኬ ብቻ ሳይሆን ደሞዜም ጭምር ነው። ወዲያውኑ ለአክስቶቼ ገንዘብ መላክና ኤሎይዝንና ልጆቿን ስላደረጉልኝ ነገር ሁሉ ለማመስገን ምግብና አዳዲስ ልብሶችን መግዛት ቻልኩ። ቤትና ቤተሰብ በጣም በፈለኩበት ወቅት ሰጥተውኛል። ግን የመሄጃ ጊዜም እየተቃረበ እንደመጣ አውቃለሁ። በጥቅምት መጀመሪያ ሁሉ ከፈረንሳይ ምሽግ የመጡ ጓደኞቼ በኤሎይዝን ቤት ለቀው ስለሄዱ በአቅራቢያ ያለው ሁሉ ነገር መቀየር ጀምሯል። በ1959ና የ1973ቱን የዘር ጭፍጨፋዎች ያመለጡ የነበሩ ከሚሊዮን በላይ የሚሆኑ ቱትሲ ስደተኞች
ከዓለም ዙሪያ ልጆቻቸውን የልጅ ልጆቻቸውንና ያላቸውን አዲስ የባህል ቅርስና እንግዳ ቋንቋዎች ይዘው መመለስ ጀምረዋል። የሀገሪቱን ገጽታ እየቀየሩት ነው። 1 ሚሊዮን ስደተኛ ተመለሰ። በዘር ፍጅቱ የተፈለገውን ያህል ቱትሲ መኖሩን ነው ልንረዳው የማንችለው ቁጥር። ቱትሲዎቹ ሲመለሱ ከ2 ሚሊዮን በላይ የሚሆኑ ሁቶች የበቀል ግድያዎችን ፈርተው ሩዋንዳን ለቀው ተሰደዱ። አብዛኞቹ ከሌሎች ሀገሮች ባሉ ቆሻሻ የስደተኞች መጠለያ መሰቃየታቸው እጣቸው ሲሆን ብዙዎቹ በበሽታና በምግብ እጥረት ሞተዋል። በየስፍራው ስቃይ ነግሷል። አንድ ቀን ብዙ እንዳወቅኩኝና በቂ ገንዘብ እንዳጠራቀምኩኝ በሀገሬ ሆኜ የተሸከምኩትን ብስጭቶች ጥዬ ርቄ እሄዳለሁ። ለአሁኑ ግን የማደርጋቸው ትንንሽ ለውጦች አሉኝ። ህይወት በሩዋንዳ እየተለወጠ ስለሆነ እኔም አብሬ እለወጣለሁ። አምላኬን በፍቅርና በበጎ ስሜቶች የምንከባከብበት አዲስ ቤት እንዲሰጠኝ ለመንኩት። በዚያን ወቅት የአሎይዜን ቤት የፊት በር ስከፍት የራሴን ጸሎት ራሴው እንድመልስ አደረገኝ። ውድ ጓደኛዬና አንድ ክፍል በኮሌጅ አምራኝ ትማር የነበረችው ሳራ በሩ ላይ ቆማ እኔን በማግኘቷ በደስታ ታነባለች። ስትፈልገኝ ቆይታ ነው ያገኘችኝ። ሁለታችንም ተጫጫዋን ተቃቀፍን። ለሰዓታት ስለነበረው ነገር ሁሉ እንዲሁ ስንጠያየቅና እንባችንን ስናዘራ ቆየን። ቄሱ ወንድሞቻችንን ኦገስቲንንና ቪያንን እንዴት አድርገው በሌሊት እንዳባረሯቸውና ልጆቹ እንዴት አብረው እንደሞቱ ስነግራት ልቤ እንደገና ተረበሸ። በጣም ወዳቸው ስለነበሩት ስለ ወንድሞቻችንና ስለቀረው ቤተሰቤም በጣም ተላቀስን። ሳራ ሁሉንም ታውቃቸዋለች፣ ተወዳቸውም አለች። ሁሌም ቢሆን እኛ ቤተሰቦችሽ እንሆናለን አለች ሳራ። ነይ ቤት ኑሪ፣ መልሰን እህቶች እንሆናለን። ሳራ ለኔ እጅግ ልዩ ስለሆነችና ችሮታዋንም ስለምፈልገው ወዲያውኑ ተቀበልኩት። በዚያኑ ቀን እቃዎቼን አስሬ ወደ ወላጆቼ ቤት ሄድኩኝ፣ ወይንም የሷ ወላጆች ማለት ነው። አሎይዜ የሳራ ቤት ከቤቷ 5 ደቂቃ ራቅ ብሎ ስለሚገኝ መሄዴ ምንም አልመሰላትም። ቶሎ እንደምመጣም ቃል ገባሁላት። በወቅቱ ከሳራ ቤት የበለጠ ሰላማዊና ፍቅር የሞላበት ቤት አልተመኘውም። በእድሜ የገፉት ወላጆቿ ለ55 ዓመታት ያህል በጋብቻ ኖረዋል። እርስ በራሳቸው ግን አሁንም በአስራዎቹ እድሜ ያለን ነን እያሉ ይቀላለዳሉ፣ ይኩራራሉማል። አጥባቂ ክርስቲያኖች ሲሆኑ በየቀኑ ጠዋት አብረው ወደ ቤተክርስቲያን በመሄድ ይጸልያሉ። ቤታቸው ከእግዚአብሔር ጋር የነበረኝን የግል ግንኙነት መልሶ ለመገንባት ትክክለኛው ስፍራ ሆነ። ስለ ቤተሰብም ለማልቀስና ራሴን መልሼ ለማዳን ሁነኛው ቦታ ነው። ቀስ በቀስ የቆሰለው ልቤ እነ ሳራ ቤት አሁንም እንኳን ወረቀት ላይ ላሰፍራቸው የማልችላቸውን ቃላት እንድናገር ብርታቱን አገኘ። በዚያን ወቅት ሴኔጋል ሆኖ ልኑር ልሙት የማያውቀው ለወንድሜ ለኤማብል የምጽፍበት ሰዓቱ ደረሰ። በከፊል ምንም የመላላኪያ አገልግሎቱ ባለመኖሩና በዋነኝነቱ ቃላቱን ካላገኘው እነዚያ አሰቃቂ ተግባራት በእውነት እንዳልተከሰቱ አስባለሁ በማለት ይህንን አስቸጋሪ ተግባር በይደራ ቆይቼዋለሁ። ችግሮቹ ግን ያው ተከስተዋል፣ እውንም ናቸው። ስለሆነም መጨረሻ ላይ መቀበል ጀመርኩ። የአባቴን መቁጠሪያ በአጠገቤ ጠረጴዛው ላይ አስቀምጬ መጽሐፉን ተያያዝኩኝ። የኔ ውድ ኤማብል፣ ይህ በህይወቴ የጻፍኩት እጅግ አሳዛኙ ደብዳቤ ነው። አንተም የምትቀበለው እጅግ ዘግናኙ።
አካሉን ስቀብር ወላጆችሽ የት ነው የሚኖሩት? ይህ ጥያቄ በተመድን ስራዬን ከጀመርኩ ከጥቂት ወራት በኋላ የቀረበልኝ ነበር። ልቤ ውስጥ ካልሆነ በስተቀር በህይወት የሉም በማለት በትዕግስት መለስኩ። በዘር ፍጅቱ ተገድለዋል። የተባበሩ መንግስት ድርጅት ሰቆቃዬን ለመርሳት የሚችልበት ስፍራ አይደለም። እዚያ የሚሰሩት አብዛኞቹ ከሀገሪቱ ውጪ የመጡ ስለሆኑ የቤተሰቤን ዕጣ ፈንታ ሲያውቁ የዘውጌ አባላት አብዛኞቹ በተገደሉበት ሁኔታ እኔ እንዴት ልተርፍ እንደቻልኩ ለማወቅ በጣም ይጓጓሉ። ይቅርታ አሉኝ እያዋሩኝ ያሉት ሰውዬ። አላወኩም፣ እንዳበሳጨውሽ ተስፋ አደርጋለሁ። ስማቸው ኮሎኔል ጎዬ ሲሆን ወደ ሩዋንዳ አገሪቱ በማረጋጋት ተግባር በመያዝ የመጣው የተባበሩት መንግስታት ድርጅት ሰላም አስከባሪ ጦር አዛዥ ሴኔጋላዊ ናቸው። እኔን ስለማበሳጨታቸው እንዳይጨነቁ ለኮሎኔሉ ነገርኳቸው። ጥያቄ መጠየቅ ያለፍኩትን ሁሉ ከግምት ውስጥ ሳስገባው ከሚያሳስቡኝ ነገሮች በጣም ዝቅተኛው ደረጃ ላይ ነው የሚይዘው። አሁንም ቢሆን በጦርነቱ ወዲህ ባላየኋቸውም አክስቶቼና በመጣሁበትም ኪዮቤክ ክፍለ ሀገር የሚኖር አጎት እንዳለኝ አሳወቅኳቸው። አሃ ኪቦዬ፣ እዚያ የሰፈሩ የተወሰኑ ወታደሮች አሉኝ በማለት መለሱ። ዘመዶችሽን መጠየቅ ካስፈለገሽ ላጓጉዝሽና ራሴ ላጅብሽ እችላለሁ። ጓደኛም ከፈለግሽ ማምጣት ትችላለሽ። በሀገሪቱ መዘዋወር ያን ጊዜም ቢሆን አስቸጋሪና አደጋ ላይ የሚጥል ስለሆነ የእርሳቸውን ግብዣ ትልቅ ችሮታ ነው። በእውነት መቼ እንደሆነ ይንገሩኝና እንሄዳለን ኮሎኔል። ከ2 ሳምንታት በኋላ ሊሆን ይችላል። ሳራና እኔ ከ2 ሳምንታት በኋላ ወታደራዊ ጠያራ ላይ በቀበቶ ታስረን አንዳችን የሌላችንን እጆች እየያዝን በደስታ እየሳቀን በኮሎኔሉ አረንጓዴ ተራሮች ላይ እንበር ጀመር። ሁለታችንም በአየር በረር ስለማናቅ ኮሎኔሉ የመብረር እድሉን ሲሰጡን እውነት አልመሰለንም ነበር። ውባን ሀገሬን ቁልቁል ሳያት የዘር ጭፍጨፋውን አስቀያሚ እውነታ ማመን አስቸገረኝ። በእነዚያ ጨለማ ቀናት ምን ያህል ጊዜ ነው ወፉኜ በተወለድኩ ብዬ የተመኘሁት? ምን ያህልስ ጊዜ ነው ከመታጠቢያ ቤት እስር ወጥቼ ካሰቃቂው ሰቆቃ በላይ በርሬ ለመሄድ ያለምኩት? እና አሁን እዚህ ወንጀሉ የተፈጸመበት ስፍራ ላይ ተመልሼ ለመጎብኘት ይኸው በርሻለሁ። ከማታ ባምልጬ ኪጋሊ ለመድረስ ስንት ጊዜ ፈጅቶብኝ እንደነበር አውርቼውታለሁ። ለመመለስ ግን ይኸው 30 ደቂቃ ብቻ ፈጀብን እናረፈው። ኤማብል ከኔ ጋር ቢሆን ብዬ ተመኘው፣ ግን አልተቻለም። የመልእክት መላላክ አገልግሎቱ ገና ቀርፋፋ ሲሆን ከዚያም ላይ ከእርሱ የመልስ ደብዳቤ እንኳን ለማግኘት ሳምንታት ፈጅቶብኛል። ከኔ ይህ ደብዳቤ ስለደረሰውና በህይወት መኖሬን በማወቁ በጣም ደስተኛ ስለሆነ ስሜቱን ለመግለጽ ቃላት ሊያገኝ እንዳልቻለ ገልጾ ጻፈልኝ። በዘር ፍጅት ወቅት የዜና ዘገባዎችን ይከታተል ስለነበረ ሁሉም የቤተሰባችን አካል ከሌላው ሩዋንዳ ውስጥ ካሉ ሁሉም ቱትሲዎች ጋር ወድሟል ብሎ አምኖ ተስፋ ቆርጦ ነበር። ለመገደል ካልሆነ በቀር በዘር ፍጅት ወቅት ወደ ሀገሪቱ የሚመለስበት ምንም መንገድ አልነበረውም። ለመምጣት ችግር የሆነበት ደግሞ በወቅቱ ለመመለስ ወጪውን መሸፈን አለመቻሉ ነበር። ተማሪ ስለሆነ ገቢ የለውም። የሚኖረው 5000 ኪሎ ሜትር ርቆ በሴኔጋል ነው። የአየር መሳፈሪያ ወጪው ብቻ 2000 የአሜሪካ ዶላር ይፈጃል። ይህም የማይታሰብ ነው። ሙሉ ወጪውን ሸፍኖ የሚያስተምረው የአውሮፓ ድርጅትም ሩዋንዳ በጣም አደገኛ የጦርነት ቀጠና ስለሆነ ወደዚያ የሚሄድበትን ክፍያ አንከፍልልህም ይለዋል። ወንድሜ ትምህርቱን አቋርጦ መጥቶ ከኔ ጋር ለመኖር ቢፈልግም እማማና አባባን የሚያኮራ ሁነኛ መንገድ ትምህርቱን በከፍተኛ ውጤት መጨረስ እንደሆነ ነገርኩት። በየሳምንቱ ለመጻጻፍ
ለወደፊቱም ለመጠያየቅና ገንዘብ ለማጠራቀምም ተስማማን። እናም አሁን ወደ ማታባ ላገኘሁት የነፃ የአየር ጉዞ ምስጋና ይግባውና ቤታችንን ያለ ብቸኛው ቀሪ ወንድሜ ጎበኛለሁ። ትንሿ ወታደራዊ ጠያራ መሬት ላይ ካረፈች በኋላ ኮሎኔል ጉዬ ትራኦሌ ለሚባል ብርቱ ወጣት መኮንን አደራ ብለውን በወታደሮች ምሽግ አስቀምጠውን ይሄዳሉ። እርሱም ለእያንዳንዱ ወታደሮች የኮሎኔል ጉዬ ልጆች ናቸው ብሎ አስተዋወቀን። ከዚያን ጊዜ በፊት በነበሩኝ የወታደር ምሽግ ቆይታዎቼ አግኝቼ የማላቀውን አገኘው። ሳራና እኔ በየራሳችን ክፍል የምንተኛባቸው አልጋዎች፣ ምርጥ ምግብ ብሎ የእያንዳንዱን ወታደር አክብሮትና እገዛ ተቻለን። እንዲያው እስከ ንጋት ድረስ ባህላዊ የሴኔጋል ዘፈኖች ሲዘፈኑና እርስ በራሳቸው ሲቀላለዱ አብረን አነጋን። ሳራ በአቀባበሉ ደስ ከመሰኘቷን በላይ ደህንነት ሲሰማት እኔም ሀገሬ በመግባቴ ደስ ተሰኘው። በማግስቱ ወደ መንደሪ ለመሄድ 8 ኪሎ ሜትር የሚርቀውን የእግር መንገድ ለመጓዝ ስዘገጃጅ መኮንን ትራኦሬ ስለ ደህንነታችን ያለውን ስጋት ይናገር ጀመር። የዘር ፍጅቱ ቢያበቃ በሀገሪቱ ግልጽ የሆነ ጥላቻ እየነገሰ ስለነበረ በዚያ ወቅትም ግድያ ይፈጸማል። መኮንኑ በጥብቅ አጀብ ሊልከን ወሰነ። አጀቡም ከ2 ደርዘን ያላነሱ ወታደሮችና 5 ብረት ለበስ ተሽከርካሪዎችን ያጠቃልላል። ማታባ በጀግና ኩራት እንገነባለን እንጂ እንደ ተመላሽ ስደተኛ አንሽለኮለክም። በዚያች መንገድ ላይ ያን ያህል ጊዜ በፍራቻና በስጋት ተሸሽጊያለሁ። አሁን ግን ራሴን ቀና አድርጌ መሄዴ መልካም ነው። በልጅነቴ በጣም በማውቀው ሰማይ ስር ተሽከርካሪዎችን ስነዳ ስሜቴ በፍጥነት ወደ ኃይለኛ ብስጭት ተለወጠ። ወንድሞቼና እኔ ብዙውን ጊዜ እንሄድበት ወደ ነበረው መንገድ ስገባ ማልቀስ ጀመርኩ። ከዚያ በወቅቱ ጭር ባለው እናቴ ታስተምርበት በነበረው ትምህርት ቤት አልፈን አባታችንን ተከትለን በጠዋቱ ኪቡ ሐይቅ ወርደን ልንዋኝበት በመናልፍበት መንገድ ቁልቁል ወረድን። ሳራ እጇን በትከሻዬ ላይ አድርጋ ልታጽናናኝ ብትሞክርም አልሆነም። መጽናናት የምችል አልነበርኩም። በፈራረሱ መስኮቶችና በተዘጉ የውጭ በሮች አጮልቀው የሚያዩ ፊቶች ጥላ ይታዩኛል። ብዙ ወገኖቼን አሳደው የገደሉ ጽንፈኛ ሁቶዎች ፊቶች፣ ብዙዎቹን የቱትሲዎች ቤቶች ራሳቸው ካቃጠሉ በኋላ አሁን ብቻቸውን ቆመው ያሉትን ብቸኛ ቤቶች በንብረትነት ይዘዋቸዋል። ከዚያም የራሴ ቤት ጋር ደረስን። ጣሪያ የለ፣ መስኮት የለ፣ በር የለ፣ ሙሉ በሙሉ ወድሟል። ገዳዮቹ ለጭፍጨፋቸው ሲዘጋጁና ለቀናት ሬዲዮ ስናዳምጥበት የነበረው የተቃጠለው መሬት የተወሰኑ ከፊል ግንቦችን እየጠበቁ ዘቆመዋል። አንድ ወቅት የወላጆቼ ህልም የነበሩ ባዶ ክፍሎችን እየቃኘው በድንጋይ መዋቅር ውስጥ ተዟዟርኩ። የተጎዱ የቤት ዕቃዎችም ሆኑ የተቃጠሉ ልብሶች አሻራ የለም። ማንም ሊገምት እንደሚችለው ቤቱ ከመጋየቱ በፊት ንብረታችን ተዘርፏል። ብዙ በህይወት የተረፉ ቱትሲ ጎረቤቶቻችን ወታደራዊ አጀብታችንን አይተው ሰላም ሊሉ ይመጡ። በተደበኩባቸው ጊዜያት ስለተከሰቱ መጥፎ ነገሮች ነገሩኝ። እናቴ በተቀበረች ቦታ ላይም ሆነ እምዬ እናቴ እንዴት እንደተገደለች ያስረዱኝ ገቡ። የተወሰኑ የዳማሲን ጓደኞች ሊያገኙ የቻሏቸውን የሰውነቱን ክፍሎች በችኮላ እንደቀበሯቸው አነስተኛ ጉድጓድ ውስጥም ወሰዱኝ። ዘበኛችን የነበረው ካሩቤ ወንድሜ ሲገደል ስላየ ንግግሩን ቃል በቃል እያንዳንዱ ጥቃት ስትሰነዘርበት የነበረውን ክስተት ነገረኝ። ዘግናኞቹ ትውስታዎች
በጭካኔ የተሞሉት አረመናዊ ዝርዝሮች በስተው ከምችለው በላይ ሆኑብኝ። ከሐዘኑ ገና ማገገሜ ስለሆነ ቁስሎቼ እንደገና በዚህ አሰቃቂ ሁኔታ ምክንያት በግፉ ሲገረፉ ተሰማኝ። ጎረቤቶቻችንና ወታደሮቹን ለእናቴና ለወንድሜ የሚገባቸውን ቀብር እንዳደርግላቸው እንዲያግዙኝ ለመጠየቅ ፈለኩ። መናገር ግን አቃተኝ። በጉሮሬ የተፈጠረው እብጠት ድምፄን ስላቆመው ለወታደሮቹ መልሰው ወደ ምሽጉ እንዲወስዱኝ በእጄ ምልክት ሰጠኋቸው። እማማንና ዳማሲንን ከሸፈነው ምልክት አልባ የአቧራ ክምር አልፌ ከቤቴ ርቀት እየነዳን ሳለን ባፌ መራራ ቆሻሻ የጥላቻ ጣዕም መጣብኝ። በመልስ ጉዟችን ወቅት ስናልፍ አጨንቅሮ የሚያዩን ፊቶችን አየሁና እነዚያ ሰዎች በእጃቸው ደም እንዳለባቸው በሙሉ ልቤ ታወቀኝ። የጎረቤቶቻችን ደም፣ የቤተሰቤ ደም። ወታደሮቹ ማታባ ላይ ነጃጃር ከፍክፈውልኝ ወደ አመድነት የሚቀይሯትን ክብሪት ጭሬ እንድለኩስባት እንዲያደርጉኝ ፈለኩ። ምሽጉ ጋር ስንደርስ ከማንም ጋር ሳላወራ በቀጥታ ወደ መኝታዬ ሄድኩኝ። ነፍሴ ከራሷ ጋር ተጣላች። ምህረት ለማድረግ በጣም በሟሟትም ይህን በማድረጌ እንደተሳሳትኩኝ ተሰማኝ። ጭላጭ ምህረት እንኳን አልተቀየረም። የቤቴን መፈራረስ ማየቴና የምወዳቸውን ሰዎች የተተውና ብቻቸውን የቀሩ መቃብሮችን መጎብኘቴ ማሪዋን መንፈሴን አስጨነቃት። ጎረቤቶቼ የቤተሰቤን አሰቃቂ ግድያ ወሬ በጆሮቼ ሲያሰራጩ ከነፍሴ አስወግጄዋለሁ ብዬ ያሰብኩትን የጥላቻ ስሜት ከማንነቴ ጥግ በታደሰ ጉልበት በግድ ተስፈንጥሮ ወጣ። ልቤ በቀልና ተርባ ውስጥ በውስጤ በገነ። እነዚህ ክፉ አራዊቶች ናቸው። አራዊት። ለሰዓታት መኝታዬ ላይ ተገላበጥኩ። ዲያብሎስ እየተፈታተነኝ እንደሆነ ታውቆኛል። ከእግዚአብሔር ብርሃን ከምህረቱም ነፃነት አርቆ እየወሰደኝ እንደሆነ የአሉታዊ ሐሳቦቼ ክብደት በጨለማው እየመራ ካመጣኝ ብርሃን ሲነጥለኝና ሲጎተተኝ ይታወቀኛል። በዚያ ሌሊት እንደተሰማኝ አይነት ብቸኝነት ፈጽሞ ተሰምቶኝ አያውቅም። እግዚአብሔር እውነተኛው ባልንጀራዬ ነው። እነዚህ ስሜቶች በመሃላችን እንደ ግንብ ቆመዋል። ቤተሰቦቼ እንዳሳመሙ ታወቅኩ። ይህም አሳቀቀኝ። ካልጋዬ ወርጄ ተንበረከኩ። ስለ ርኩሳን ሐሳቦቼ አምላኬን ይምረኝ ዘንድ ጠየቅኩ። እባክህ ሁሉ ጊዜ እንዳደረከው ይህንን ህመም ከኔ ያርቅ። ልቤን አንጻልኝ። በፍቅርህ በምህረትህ ኃይል ሙላኝ። እነዚያን አሰቃቂ ነገሮች ያደረጉትን አሁንም ቢሆን ልጆችህ ናቸው። ስለዚህም ልርዳቸው፣ አንተም እንድምራቸው አግዘኝ። ኧረ አምላኬ እንደወዳቸው እርዳኝ። ሳምባዎቼን ድንገተኛ የአየር ማዕት ሞላቸው። በከባድ የእፎይታ ትንፋሽ አቃሰጥኩ። ራሴንም ትራሱ ላይ እንደገና አሳረፍኩ። ሰላሜን እንደገና አገኘኋት። አሁን ተበሳጭቼ በእጅጉንም በግኜ ነበር። ብስጭቴ ግን ለበጎ ሆነ። እንዲቆጣጠረኝ የፈቀድኩለት ይህ ብስጭት ንጹህ መሆኑን አወቅኩ። ምሬት ወይንም ጥላቻ በሚባል ነገር የሌለበት። ቤተሰቤን በእጅጉ ብናፍቅም እንደ ግርሻ ወጥሮ ይዞኝ የነበረው ንዴቴ ግን ለቆኛል። ቤተሰቤን የጎዱትንም ሰዎች እንዲያውኑ ራሳቸው በበለጠ ተጎድተዋል። በመሆኑም ላዝንላቸው ይገባኛል። በሰብአዊነትና በፈጣሪ ላይ የፈጸሟቸው ግፎች መቀጣት እንዳለባቸው ማንም ጥርጥር አልነበረውም። ተጠያቂ የሚሆኑትን ለመያዝ ዓለም አቀፍ ፍርድ ቤት ለመቋቋም በተባበሩት መንግስታት ውይይት ተጀምሯል። ይህም እንዲከሰት ርህራሄም እንዲኖር ጸልያለሁ። አምላኬ የጥላቻን ውደትና ጽንፍን የረገጠን ጥላቻ የሚያቆመውን ምህረት እንዲለግሰኝ ጠይቄዋለሁ። ልቤና አይምሮዬ ሁሌ ንዴት ሲሰማቸው
እንደሚዳዳቸው አውቃለሁ። ወንጀላና ጥላቻንም እንደሚፈልጉ አሉታዊ ስሜት ሲመጣብኝ ይህን ችግር ፈታሁት። እንዲያድግ ወይንም እንዲባባስ አልፈለኩም። የሁሉም እውነተኛ ኃይል ምንጭ ወዲያውኑ ፊቴን መልሳለሁ። ወደ አምላኬም እዞራለሁ። ፍቅሩንና ምሕረቱንም ከለላና ደህንነት ይሆኑኛል። ራሴን ቀና ሳደርግ ጨረቃ እንደወጣች አየሁ። ወታደሮቹ ሲስቁና ሲዘፍኑ ስለሰማኋቸው ወደ ውጭ ወጣሁ። ሳራና እኔ እርስ በርሳችን ተሳሳቅንና እንደገና እዚያ ባሉት በሁሉም ላይ ፈገግ አልኩ። ወታደሮቹ እየተዝናኑ ስለሆነ እኔ በጣም ደስ ያለኝ መስዬ ስቀለቀላቸው ተገረሙ። ሌሊቱን በሙሉ ሲጨፍሩና ሳራና እኔ ታዳሚ በመሆን ስናደምቅላቸው ቆየን። በቀጣዩ ቀን እናቴንና ወንድሜን እነ ደንቡ ለመቅበር መኮንኑ መልሶ ወደ መንደሩ ይወስደኝ ዘንድ ጠየቅኩት። በዋዜማው የገባሁበት ሐዘን አስቦ በእውነት አስፈላጊ ጥንካሬ እንዳለኝ ጠየቀኝ። ጥንካሬውም እንዳለኝ ያረጋገጥኩለትና ወደ መንደሩ ያለፈውን ቀን የሚያክል የወታደር አጀባ ፈቀደልን። መንገዳችን ላይ በድሮ ቤታችን አቅራቢያ የሚኖሩትን አክስቶቼን ጃኔትንና ኤስፕራንስን ለመጠየቅ ቆመን። ከፈረንሳያውያኑ ምሽግ ከወጣን ወዲህ አልተገናኘንም። ሁለቱም ከሰቆቃዎቻቸው ሙሉ በሙሉ ባያገሙ እንዳያያዛቸው መቼም የሚያገግሙም አይመስሉ። በወቅቱ ግን ቢያንስ በጣም የተሻለ ሁኔታ ላይ ነበሩ። ስሜት በተቀላቀለበት ሁኔታ በመንገድ ዳር ተመልሰን ተገናኘን። እኔ ግን ልቤን ወደፊት ለሚጠብቀኝ ጽኑ ግዳጅ በደህና ቆየሁት። የማማንና የዳማሲንን ቀብር ላይ የሚገኙ ሰዎችን እንዲፈልጉና አሮጌው ቤቴ ጋር እንዲገናኙ ነገርኳቸው። አብዛኞቹ በመንደር ያሉት ቱትሲ የዘር ፍጅት ተራፊዎችና የተወሰኑት ሁቱ ወዳጆቻቸው ተገኙ። አንድ ካይታሪ የተባሉ ሽማግሌ የቤተሰቤ ወዳጅ፣ ሁለት የሬሳ ሳጥን፣ አንድ ሌላ ሰው ደግሞ አካፋና መጽሐፍ ቅዱስ አምጥተው ሁላችንም አስክሬናቸውን ፍለጋ ሄድን። በመጀመሪያ ዳማሲንን ፍለጋ ተቆፈረ። የተወሰኑ ጎረቤቶቻችንን እንዳላየ ለመከለል ከበቡኝ። ቀስ ብለው የተገኘውን የአካል ክፍል እንዳላይ ከለሉኝ። ተጋፍቻ አለፍኳቸው። ወንድሜ አይደል እንዴ ማየት አለብኝ ብዬ አስቸገርኳቸው። አስክሬኑን በአይኔ ባላይ ኑሮ ዳማሲን ሞቷል ብዬ መቼም የማምን አይመስለኝም። ከዚያ አካፋውን በአጥንት ጋር ሲጋጭ ሰማሁት። ከዚያም አየሁት። የጎድን አጥንቶቹን አየሁ። መጀመሪያ ያየሁት ምንም ልብስ እንዳለበሰ ነው። ከመግደላቸው በፊት ምን ያህል ክብሩን ሊገፉት እንደመከሩ አስተዋልኩኝ። አቲ አለችኝ ኤስፕራንስ፣ ግን ግድ ይለኛል። የጎድን አጥንቶቹን እንጂ ምንም አላየሁም። ከታትፈውታል፣ ክርኖቹን፣ ራሱን። ወይኔ አምላኬ፣ የኔ ውድ ዳማሲን ምንድነው ያደረጉ ስል እንደ እንስሳ ግሳት አይነት ድምፅ አወጣሁ። አንድ ሰው ወደ መቃብሩ ጎንበስ ብሎ የወንድሜን የራስ ቅል በእጁ ይዞ ቀናልና ወደ እኔ ዞረ። መንጋጭ ላወጣ ብሎ ጥርሱን አየሁት። በጥርሱ አወቅኩት። ጥርሱ ከአማላይ ፈገግታ የቀረው ብቻውን ነው። እኔ ግን በአሰቃቂና አስፈሪ ፈገግታ ተኩሮብኛል። አይ ዳማሲኒ፣ እንዲህ መጨረሻ ሳያምር ይቅር እንዴ? አይሆንም እንዴ ዳማሲን! ወይኔ አምላኬ፣ ወይኔ አምላክ እናት!
መሬቷ ወደ እኔ ሮጠችና ራሴን ድንጋይ መታው። ከዚያ በቃ ጸልመት ብቻ። ራሴን ስታለው ብዬ ባልጠብቅም አይምሮዬ በመጨረሻው ወንድሜ ሞት ሲያምን ከዓለም የምንተነፍሰውን አየር ተመርጦ እንዳለቀ ተሰማኝ። ዘመዶቼና ጎረቤቶቼ እንድነቃቃ አድርገው ደጋግፈው በእግሮቼ ያቆሙኛል። የዳማሲንን አስክሬን ወደ ሳጥን አስገብተው ደግሞ የማማን ፍለጋ ይዘው እንዞር ገባን። አንዴ ለጉድ ጎልቶኛል። ሰዎቹ በዚህ ሰዓት የሰውነቷ ክፍሎች አይለዩም አሉ። ደግሞ በጣም አፈር ስለበለው እጅጉን ያበሳጭሻል ብለው አስቸገሩኝ። የህመሜ መወሰን ላይ አልደረሱም። ተስማማው። ምንም ያህል ልቤን ባጠነክረው እናቴን በዚህ አይነቱ ሁኔታ ማየቱ ለአፍቃሪ አይኖቼ መቻል ከሚችሉት በላይ ሆኖባቸዋል። አስክሬኑን ሳላይ ለመቅበር ተስማማው። ይልቅ በህይወት እንደነበረች ባስታውሳት ይሻለኛል። ዘላለም በልቤና በህልሞቼ እንደምትኖረው ሁላ። አንድ ሰው እናቴ ባለችበት ሳጥን ክዳን ላይ ሚስማር ሲመታ የጓደኞቼና የዘመዶቼን ፊቶች አየሁ። የተሸበሩ ህይወቶችን የሚያንጸባርቁ የተሸበሩ ፊቶች። 3 ልጆቿ እፊቷ ሲታረዱ እንድታይ የተገደደችው ያክስቴ ልጅ፣ በሚወዳት ሚስቱና በ7 ልጆቹ ሞት ከበፊቱ ማንነቱ ጥላቸው ብቻ የቀረው በአንድ ወቅት የሚንቀጣቀጥ ቁርጠኝነት የነበረው አጎቴ ፓሎና ባሎቻቸው ሞተውባቸው ልጆቻቸውን ማዳን በማይችሉበት ሁኔታ ታመው ያሉት አክስቶቼ ሁላ ቆመዋል። ከተራ የከበደ ሐዘን የተሸከሙ ፍጡራን። በመንደሩ ላይ የወረደው ትካዜ ሁላችንንም እንጋራዋለን። ግን በዙሪያ የተሰበሰቡ ሰዎች ከኔ በላይ ብዙ ሰው እንደተጠነቀቁ አውቃለሁ። እምነታቸውን አጥተዋል። በዚያም ተስፋ ቆርጠዋል። በእናቴና አባቴ አስክሬኖች ላይ አፍጥጬ አስክሬኖቻቸውን ላገኝ የማልችላቸውን አባቴንና ቪያኔን አሰብኩ። አምላክንም አመሰገንኩ። ሁሉንም ባጣም እምነቴን ግን ጠብቄያለሁ። እሱም ያጠነክረኛል፣ አብርትቶኛል። አሁንም ህይወት ዓላማ እንዳላት አሳውቆኛል። የት እናደርጋቸው በይ? የት እንቅበራቸው? እጆቹን በጥርስ ሳጥኖቹ ላይ ወዲያ ወዲህ እያወናበለ አጎቴ ፖል ጠየቀኝ። እቤት አልኩት። እቤት ወስደን እናሳርፋቸው። የእናቴንና የአባቴን አስክሬኖች ይዘን ወደ ቤታችን ፍርስራሽ ወሰድን። በአንድ ወቅት ሳግና ፍቅር የሚያስተጋባበት የነበረው አንደኛው ቤት በነበረበት ስፍራ ወለል ላይ ትልቅ የመቃብር ቁፋሮ ቆፈረን። በመንደሩ ያሉ የቀሩ ምንም ቄሶች ስለሌሉ ራሳችን የደንቡን አደረግን። እማማ ተወዳቸው የነበሩት የተወሰኑ መዝሙሮችን ዘመረን፣ ብዙ ጸሎቶችም አደረግን። እግዚአብሔር ቤተሰቤን ወደ ራሱ አቅርቦ እንዲይዝልኝና ንጹህ ነፍሶቻቸውንም በገነት ባለበት እንዲያስቀምጥልኝ ጠየቅኩት። ከዚያ ደህና ሁኑ አልኩኝ። በቃ መሄጃችን ሰዓት አሁን ነው ሳራ፣ ኪጋሊ መሄዳችን ደርሷል ስል ለውዷ ባልንጀራዬ በማደጎ ተቀብላ ለምታኖረኝ እህቴ ብሎ አዲስ ቤተሰብ ለሰጠች ለሳራ ሾካሾኳት። ወዲያውኑም ተመልሰን በደመና ውስጥ ገብተን በመንደሬ በላይ ከፍ ብዬ ነበረ እበር የጀመርኩት። ህይወታችንን ካጨቀዩ ሰቆቃዎች በላይ በጣም ከፍ ማለቴ የአምላኬን ፊት መንካት የሚችል መሰለኝ። ምዕራፍ 24 ቋሚውን ስምር። ቤተሰቤ በገነት እንዳለ ማወቄ እነሱን የማጣት ህመም አላላቀቀኝም።
አሟሟታቸው በታሰበኝ ቁጥር ልቦናዬን የሚቆጣጠረውን ስንክሩን ሰቀቀኔን ሳላራግፈው ልቀር አልተቻለኝም። እንቅልፍ ከሚነሳኝና ቀን ከሚያስቸግረኝ ስቃይ ለመገላገል በየምሽቱ ጸልያለሁ። የተወሰነ ጊዜ ወሰደብኝ፣ ግን እንደ ሁሌው እግዚአብሔር ጸሎቴን ሰማኝ። በዚህ ወቅት ይህንን ያደረገው እስከዚያ ጊዜ አይቻቸው በነበሩት የተለየ ህልም በማሳየት ነው። በቤተሰቤ ቤት ላይ በወታደራዊ ጠያራ እየበረርኩ ሳለሁ ጥቁር ደመና ከበበኝ። እማማ አባባን ዳማሲንንና ቪያኒን ከኔ በላይ ከፍ ብለው በሰማይ ቆመው ጸጥታን በሚያንጸባርቅ ልዩ ነጭ ብርሃን ተጠልለው ታዩኝ። ብርሃኑ የሸፈነኝን ጥቁር ጨለማ እስኪገፈው ድረስ በሰማይ ላይ ተንሳፈፈ። በድንገትም እንደገና ከቤተሰቤ ጋር ተገናኘው። ህልሙ በጣም እውን ስለሆነ በእጄ ተንጠራርቼ የሰውነታቸውን ሙቀትና የንክኪያቸውን ኃይል ተረዳው። በጣም ደስ ስለተሰኘው በአየሩ ላይ ዳንኪራ ረገጥኩ። ዳማሲን አዲስ ንጹህ ምርጥ ነጭ ቲሸርትና ሰማያዊ ሱሪ ለብሷል። በደስታዬ ፈካ ፊት አሳየኝ። ከዛም ፈገግ አለ። ከኋላው እማማ አባባና ቪያኒ እጅ ለእጅ ተያይዘው እኔን ሲያዩ በደስታ ፈክተው ቆመዋል። ታዲያ ሲማኪዮሊ አሁንም አንቺን ለማስደሰት መቻላችንን ማየት መልካም ነው አለ መልከቀና ወንድሜ። ይህን ሁሉ ጊዜ ደብቶሻል። ለቅሶሽን መተው አለብሽ። ያለብሽን ድንቅ ስፍራ እስኪ እንዴት ደስ እንዳለን አታዩ? በስቃይ ላይ እንዳለን በማመንሽ ከቀጠልሽ ትተነው ወደ ሄድነው ህመም እንድንመለስ ታስገድጂናለሽ። ምን ያህል እንደምትናፍቂን አውቃለሁ። ቢሆንም ግን ተመልሰን መተን እንድንሰቃይ ትፈልጊያለሽ። አይሆንም ዳማሲ ስል ጮኩኝ፣ የደስታ እንባ ከዓይኖቼ እየወረደ። እዚያ አትምጡ፣ እዚያው ጠብቁኝ። ስመጣ ሁላችሁንም አገኛችኋለሁ። አምላክ በዚህ ህይወቴ በቃሽ ሲለኝ ወደ እናንተ እመጣለሁ። እዚሁን እንጠብቅሻለን እህት ዓለም። አሁን ልብሽን ፈውሺ። ማፍቀር አለብሽ። በእኛ ላይ የተላለፉትንም መማር አለብሽ። የቤተሰብ አባላት ቀስ በቀስ ወደ ሰማይ ያፈገፈጉ መንግስተ ሰማያት ውስጥ ተደበቁ። ከዚህ ክስተት በኋላም በቤቴ ላይ እያንዣበቡ ቢሆንም ከጨለማው ደመናና ከምንበርበት ጠያራ ወጥቻለሁ። በመንደሪ ላይ እንደ ወፍ በረርኩኝ። በቄሱ ቤትና በፈረንሳዮቹ ምሽግ ላይ በውድ ሀገሬ ሁሉም ወንዞችና ፏፏቴዎች በላይ በሩዋንዳ ላይ አንዣበብኩኝ። ከዚያም ምሽት በኋላ እንባዬ መድረቅና ህመሜን መቀነስ ጀመረ። ስለ ቤተሰቤ ዕጣ ፈንታ አስቤ ድጋሚ በፍጹም አልተሰቃየሁም። ሁሌ ማለቅስና ናፍቃቸዋለሁ ብዬ ባምንም አንዲትም ቀን ስላዩት ስቃይ ስጨነቅ አላሳለፈም። አምላክ የቤተሰቤን አባላት ስቃይ ካለበት ስፍራ ርቀው ወዲያ ማዶ እንዳሉ በህልም አሳየኝ። ወደ መንደሬ ሌላ ጉዞ መድረግ እንዳለብኝም አሳይቶኛል። ከተወሰኑ ሳምንታት በኋላ ኮሎኔል ጉዬ እንደገና ወደ ሀገር ቤት የመሄድ እድል ሰጡኝ። በዛ ጊዜ ግን የነዳነው በሀገር አቋራጭ ነው። የሀገሬ መልክዓ ምድር በዚያን ወቅት አላበሳጨኝም። እንዲያውም በዙሪያዬ ባሉት ትዕይንቶችና ድምጾች ሰበብ የሚነሳሱትን ትኩስ ትዝታዎችን ተነቃቅቻለሁ። በእናቴ የሙዝ ልማትና በተራራው ጥግ በሚገኘው የአባቴ ቡና ማሳ ስር ከጓደኞቼ ጋር ተዘዋውሬያለሁ። ለአክስቶቼ ዱር መሄድ ካልፈሩ የአትክልቶቹን አላባ እንዲጠቀሙበትና ኑሯቸውን እንዲደጉሙበት ነግሬያቸዋለሁ። አክስቴ ጃኒ ስለ መፍራቱ እንዳላስብ ነገረችኝ። ጠመንጃ በቅርቡ ስለምታገኝ አተኳኩስም ትማራለች። ለወደፊትማ ዝግጁ እሆናለሁ አለችኝ። ለወደፊቱ በማለት በጣም ተንፍሻ አሰብኩኝ።
እማማና ዳማሲንን ለመጠየቅ ወደ ፈራረሰው ቤታችን አቀናው። በመቃብሮቻቸው አጠገብ ተንበርክኬ ለመጨረሻ ጊዜ ካየዋቸው በኋላ የተከሰተውን ሁሉ ነገርኳቸው። በተመድ ስላገኘው ስራና ወደፊት ምን ለማድረግ እንዳሰብኩኝ ፊቶቻቸውን ማየትና ድምጻቸውን መስማት ስለናፈቀኝ አለቀስኩ። በዚያን ሰዓቱ እንባዬ ግን የነፃነት እንጂ የሰቆቃ አልነበረም። ከዚያ በኋላ ላደርግ የመጣሁትን ነገር ማድረጊያው ጊዜው ደረሰ። ከሰዓታት በኋላ ዘግየት ብዬ ማረቢያ ቤት ስደርስ አዲሱ የኪዮቤኪያ አስተዳደር ሴማና ተቀበለኝ። ሴማና ከዘር ፍጅቱ በፊት መምህር፣ የአባቴ የሥራ ባልደረባና ጥሩ ጓደኛ ሲሆን እኔ ደግሞ እንዳጎት ያየው ነበረ። ከ6 ልጆቹ 4ቱ በእርዱ አልቀዋል። ስለሆነም እኔ ልጆቹ ከአምላክ ጋር እንደሆኑ እምነቱ እንዲኖረው ነገርኩት። ዓለም ምን ያህል እንደተቀያየረች ማለት ቻልኩ። ልጆቿን ወላጆቻቸውን ያጽናናሉ በማለት በሆድ ብሶት መለሰልኝ። እንደ አስተዳዳሪነቱ ሴማና አካባቢያችን ያሸበረቁትን ገዳዮች የማሰሩንና በቁጥጥር ስር የማቆየቱን ስራ የሚሰራ ትልቅ አቅም ያካበተ ፖለቲከኛ ሆኗል። በመቶዎች የሚቆጠሩ ኢንተርሃሚዎችን ስለመረመረ ከማንም የተሻለ የትኛውንም ገዳይ ማን እንደገደለ ያውቃል። በመሆኑ ለምን ጉዳይ እንደመጣ አውቋል። እናትሽንና ዳማሲንን የገደለውን ቡድን የመራውን ማግኘት ትፈልጋለሽ? አሁን ጋሽ ይፈልጋለሁ። በጽህፈት ቤቱ መስኮት ስከታተል ሴማና ግቢውን አቋርጦ ወደ ወንጀለኞች ማቆሚያ ክፍል ደርሶ ሲመለስ አየሁት። ሁሉ ነገሩ የቆሻሸሸና የሚያነክስ ሽማግሌ እየነዳ መጣ። እየቀረቡኝ ሲመጡ ወዲያውኑ ሰውየውን ስላወቅኩት በድንገት ወደ ሰማይ ዘለልኩ። ይህ የተሳካለት ሁቱ ነጋዴ አያ ፌሊሲ ነው። በአንደኛ ደረጃ ትምህርት ቤት ስማር ከልጆቹ ጋር ጫወት ነበር። ረጅም መልከ መልካም፣ ሁሌ ውድ ሱፍን ልብሶችን የሚለብስና ለንጽህናው ጥንቁቅ ነበረ። ገዳዮቹ ወደ ቄሱ ቤት መጥተው ሲፈልጉኝ ስሜን እየጠራ ሲፈልገኝ ድምጹን ስለሰማሁት ተንቀጠቀጥኩ። ፌሊሲን ሊገድለኝ ሲያድነኝ ሰንብቷል። ሴማና ፌሊሲን ወደ እኔ ክፍል ሲገፈትረው በጉልበት ወደቀ። ከወለሉ ቀና ብሎ የምጠብቀውን እኔ መሆኗን ሲያስተውል አመዱ ቡና አለ። ድንገትም እይታው ወደ ሌላ አቅጣጫ መልሶ መሬት ላይ አፈጠጠ። ተነስ አንተ ነፍሰ ሌባ፣ ነፍሰ በላ ሲል ሴማ ጮኸበት። ቆመ የዚህችን ልጅ ቤተሰቧን ለምን እንደሞተ ነገራት። እናቷን ለምን እንደገደልካት፣ ወንድሟን ለምን እንዳረድክ አብራራላት። ተነሱ ይያለሁ፣ ተነስና ንገራት። ሴማና የበለጠ ጮሁ ተናገረ። የተጎዳው ሰውዬ ግን ተነስቶ አይኔን ማየቱ በጣም አሸማቆት እንደተበረከከ እንዳቀረቀረ ቀረ። ቅስሙ ተሰብሯል። አዳፋ ልብሱ በመነመነው ሰውነቱ ላይ ተቀዳዷል። ቆዳው ከመግርቃጣቱ ከመቆሳሰሉምና ከመሸብሸቡም በላይ አይኖቹን አንዳች ነገር አድርቶባቸዋል። ፊቱ በአዳፋና ጎፍላላ ጺም ተሸፍኗል። ጫማ የናፈቃቸው እግሮቹን ቆሳስለዋል። ሁኔታውን ሳያነባው ፌሊሲ ዲያብሎስ ልብ ውስጥ እንዲገባ ፈቅዷል። ርኩሰትም ህይወቱን እንደ ነቀርሳ ሆኖ አበላሽቶበታል። አሁን በስቃይና በጸጸት እንዲኖር የተፈረደበት የተጠቂዎቹ ታጣቂ ሆኗል። ስለዚህ ሰውዬ የተሰማኝ የመራራ ስሜት ጎዳኝ። የወላጆችሽ ቤት ተዘርፏል። የማሳቸውንም አላባ ጠቅልሎ ወስዷል። ኢማኪዮሌ የአባትሽን የእርሻ ማሽኖች ቤቱ አግኝተናል። አላገኘንም እንዴ? ሴማና ፌሊሲ ላይ ጮኸበት። ሮዝንና ዳማሲንን ከገደለ በኋላ አንቺ መፈለጉን ቀጥሎ ነበር። ንብረትሽን ለመውሰድ ሲል አንቺ እንድትሞሺለት ፈልጎ ነበር። አልፈለካትም አንተ አሳማ። ሴማና በድንጋሚ አንባረቀበት። ድንገት ሳላስበው
ሴማና ሲያየኝ ጊዜ ወደ ውስጥ በረጅም ተንፍሼ ወደ ኋላ ይሸሸት አልኩኝ። ሴማና ባሳየሁት ምላሽ ተደናግጧል። በፊቴ ላይ በሚወርደው እንባ ግራ ተጋብቶ አየኝ። ፌሊሲንን የሸሚዙን ኮሌታ ይዞ በውጥ መታው። ምንም የምትላትም የለ? ምን የምትነግራት ነገር አለ ለኢማኪዮሌ? ፌሊሲን አለቀሰ። ሀፍረቱ ተሰማኝ። ላፍታ ቀና ብሎ ቢያየኝ አይኖቻችን ተገጣጣሙ። ተንጠራርቼ እጁን ነካውና ልናገር የመጣሁበትን በፍጥነት ተናገርኩ። ምሬሃለሁ ስለው ልቤን ወዲያውኑ ቀለል አለኝ። ሴማና ወንጀለኛውን በሩን አሳልፎ ወደ ግቢው ከማስወጣቱ በፊት በፌሊሲን ትከሻ የነበረውን ጭንቀት ሲቀልጥ አየሁት። ከዚያም ሁለት ወታደሮች ፌሊሲን አንጠልጥለው ወደ ማረፊያ ክፍሉ እየጎተቱ ወሰዱት። ሴማና ሲመለስ እንደተናደደብኝ አየሁ። ምን ማለትሽ ነው ኢማኪዮሌ? እኮ ቤተሰብሽን የጨረሰ ሰውዬ ነው። ያመጣሁት እኮ በጥያቄ እንድታፋጥጩ ነው። ከፈለግሽ ደግሞ እንድትተፊበት ነበር፣ ግን አንቺ ማርሽው። እንዴት እንደዚህ ታደርጊያለሽ? ለምን ማርሽው? እውነቱን ነገርኩት። የምሰጠው ነገር ምህረት ብቻ ነው መሆን ያለበት። ድህረ ህይወት፣ አዲስ ፍቅር፣ አዲስ ህይወት። አንድ የተሰበረ ልብ ለማገገም ምን ያህል ጊዜ ይወስድበታል ብሎ ለመተንበይ ያዳግታል። እኔ ግን ተባርኬያለሁ። በፈጣሪ እርዳታ ልቤ ከ2 ዓመታት በኋላ ሌላ ለማፍቀር ችሏል። ስድን ግን የኖርኩት ዝምተኛና አመዛዛኝ ህይወት ነው። በተመድን እየሰራውና ከሳራ ቤተሰብ ጋር እየኖርኩኝ በትርፍ ጊዜ ኪጋሊ በሚገኝ አንድ የጓለማታ ማሳደጊያ በደርዘኖች ለሚቆጠሩ የተሸበሩ ብቸኛ ልጆች በታላቅ እህትነት በማገልገል በበጎ ፈቃደኝነት ስራ አሳለፍኩ። በፈረንሳይ ምሽግ እንከባከባቸው የነበሩ 2 ወንድሞች ስራዬ ብዬ ብፈልጋቸውም ላገኛቸው አልቻልኩም። ይሁን እንጂ ሌሎች ብዙ ፍቅር ፈላጊ ወጣቶችን አግኝቻለሁ። በ1995 ዓመተ ምህረት ከኢማቢል ጋር ተገናኙ። ነፃ የትምህርት ዕድል የሰጠው አካል በሩዋንዳ ሰላም ተመልሷል ብሎ ስላመነ ወደ ሀገሩ የሚሳፈርበትን የአየር መጓዣ ወጪ ሸፈነለት። ከመምጣቱ በፊት ብዙ ጊዜ ተጻጽፈናል። ለተወሰኑ ጊዜያትን በስልክ አውርተናል። በአካል ለመገናኘት ግን በመንፈስ አልተዘጋጀንም። በአየር ማረፊያው የተገናኘንበትን ሁኔታ መቼም አልረሳውም። ልቦቻችን ከክፉ እየጠበቀን ይመስላል ስሜታችንን ፈንቅሎ በመውጣት ወይም እንባ በመራጨት ፈንታ አቀባበሉ በስሱ ተከናወነ። ተቃቅፈን ተሳሳምን። እሱ የኔን እኔም የሱን ህመም ላለመነካካት ግን ፈራን። ጥንቃቄ አደረግን። አይን ለአይን ለመተያየት ተፈራራን። እውነተኛ ስሜታችን ከወጣ መቆጣጠር እስከሚያቅተን አውቀን ከበደን። ማልቀስ ከጀመርን ማቆሚያ እንደሌለን ገብቶናል። ወንድሜና እኔ ከተወሰኑ ጓደኞቼ ጋር ወደ ምግብ ቤት ሄደን ራት እየበላን ሳለ እርሱ ትምህርትና ስለኔ ስራ እያወራንና በጓደኞቼም ቀልዶች እየሳቀን እናስመስል ያዝን። በዚያ ሌሊት ግን ብቻዬን መኝታዬ ላይ ሆኜ እንባዬን ዘረገፍኩት። ወንድሜም እንዲሁ እንዳደረገ እርግጠኛ ነኝ። በቀጣዩ ቀን አብሮ መሆኑ ይበልጥ ቀለለን። ምንም እንኳን እርስ በርስ መተያየቱ የቤተሰባችንን አሳዛኝ ፍጻሜ አሰቃቂ ትውስታ የሚቀሰቅስብን ቢሆንም በጣም ስለምንዋደድ አንዳችን በሌላችን መኖር ምቾት ተሰምቶናል። ህመሙን ለመቋቋም የሚያግዘኝን ጥንካሬ እንዳገኘው
ልነግረውና ላጽናናው ፈልጌያለሁ። ይሁን እንጂ የማያጽናኑት አይነት እንዳልሆነ ወዲያውኑ ታወቀኝ። ካፍታ በኋላም በቤተሰቦቻችን ስለደረሰው ሰቆቃ ላለማንሳት ሳንነጋገር እንደተስማማን ገባን። የቤተሰባችንን አባላት ሁሉ በስም ተጣቀስን። ያንንም ቢሆን አሁን በህይወት እንዳሉ አድርገን ነበር ያወራነው። የምንቋቋምበት ብቸኛው መንገድ ይሄ ነው። ለቀጣዮቹም 2 ዓመታት በደብዳቤና በስልክ እንደዚያው ስናደርግ ቆየን። ኤማብል የእንስሳት ሕክምና የድህረ ምረቃ መርሃ ግብሩን ጨርሶ ወደ ኪጋሊ ሲመለስ ሁኔታው አልተቀየረም። በየቀኑ በአካል ብንገናኝም ስለ ዘር ጭፍጨፋው የምናወራው አንድ የሆነ ሰው ላይ የተከሰተ ይመስል እንዲያው በደምሳሳው ነው። የማማንና የዳማሲንን መቃብርም ሲያይ እንኳን እንዳካሄደው አልጠየቀኝም። ብቻውን ሄደ። ከዚያን ጊዜ ጀምሮ ያው እንዲሁ አለን። ኤማብል አሁንም የሚኖረው ኪጋሊ ነው። ስኬታማ ሐኪም ሲሆን ቆንጂዬ ሚስትና ልጆች አሉት። እርስ በርሳችን በጣም እንወደዳለን። ከመቼውም በላይ ቀረረባለን። በየጊዜው እንደዋወላለን። ቢያንስ በሳምንት አንድ ጊዜ እንጻጻፋለን። አሁንም ቢሆን ከነዚያ ሁሉ ዓመታት በኋላ ስለ ቤታችን ወይንም ስለ ቤተሰባችን ስንነጋገር ነበር አንልም። ትዝታቸውን ሕያው አድርጎ ማቆየት መንገዳችን ነው። ብዙ ምስቶችን በአቅራቢያዬ ባለው ሁለተኛ ቤት የሆነ የነበረው ጀጀስቲዎች ማዕከል በጸሎትና ተመስጦ ተጣምጄ አሳልፋለሁ። በተደበቅኩባቸው ረጅም ወራት ወቅት ያዳነኝን አምላኬ ጋር የነበረኝ የጠበቀ ቁርኝቴን በድጋሚ የጀመርኩት በዚያ ረጭ ባሉ ስፍራዎች መካከል ነው። ልቤ ቀስ በቀስ ሲያገግምና የወደፊቱን ህይወቴን አብሬ የሚያጋራ አንድ ልዩ የራሴ የምለው ሰውን የምንከባከበውን ቤተሰቤ ማለም ጀመርኩ። ግን ሐሳብ ገባኝ። ከዮሐንስ ጋር የነበረኝን ሁኔታ አስታወስኩና በቀላሉ ሊሰበር የሚችለውን ልቤን የትም ለማይደርስና በሚያሳምን መልኩ ለሚቋጭ ግንኙነት ላለመስጠት ወሰንኩ። ስለዚህ ችግር ወይም ፈተና የሚያጋጥመኝ ጊዜ ሁሉ እንደማደርገው የአምላክን እገዛ ጠየቅኩ። በገነት የሚኖር ጋብቻ ከፈለኩ ከአምላኬ ጋር የተሻለ የሚያደርገኝን እና የሚረዳኝ ከሱ ውጪ ማን ይኖራል? ወረቀት ይዤ ተቀመጥኩና ላገባው የምፈልገውን ሰው ፊት ነደፍኩ። ከዚያም ቁመቱንና ሌሎቹን ገጾቹን ዘረዘርኩ። ጠንካራ ማንነትና ምቹ ስብዕና ያለው፣ ደግ፣ አፍቃሪና ሩህሩህ፣ ተጫዋች፣ ምግባረ መልካም፣ ማንነቴን የሚወድልኝ፣ እንደኔ ልጆችን የሚያፈቅርና ከሁሉም በላይ ፈጣሪን የሚወድ ሰው ይሰጠኝ ዘንድ ጠየቅኩት። ለአምላክ ቀን አልቆረጥኩለትም። በዘር በዜግነት ወይንም በቆዳ ቀለም ላይ ምንም ገደብ አልጣልኩም። በዓለም ላይ ከ5 ቢሊዮን በላይ ሰዎች እንደመኖራቸው ጌታዬ የህይወቴን አጋር የሚልክበትንና እኔም የምጠብቅበትን አግባብ ያለውን የቆይታ ጊዜ 6 ወራት እንዲሆን አቀድኩኝ። አንድ ማስጠንቀቂያም ጨመርኩ። ድንግል ማርያምን እጅግ ስለምወዳት አምላኬ ከእምነቴ ተመሳሳይ የሆነ ባል ሊልክልኝ እንደሚሻል ነገርኩት። በሃይማኖት ሳቢያ በትዳሬ ምንም አይነት ውጥረት እንደማይኖር ማረጋገጥ እንዲሁም ባለቤቴ እግዚአብሔርን እኔ በማመልከው መልኩ እንዲያመልክ ፈለኩኝ። ምን እንደምፈልግ በትክክል ካወቅኩ በኋላ ፍልጎቴን አልመው ጀመር። ጌታ የተመኘሁትን ባርኮ እንደሚሰጠኝ የልቤ መሻት እንደሚሆንልኝና የጊዜ ጉዳይ ብቻ እንደሆነ አምኜ ሁሉንም በእርሱ ላይ ተውኩት። ሂደቱን ለማፋጠን የአባቴን ቀይና ነጭ መቁጠሪያ አወጣሁና ባሌን እንዲያመጣልኝ ጸለይኩ። ከ3 ወራት በኋላ መጣልኝ። ከአምላኬ ተላከውና የተመድን የሸለመኝ አቶ ብሪያን ብራክ ከአሜሪካ ድረስ ከተፋለ። የነገሩ ገጠምነት ደግሞ ብሪያን ወደ ሀገሪቱ የመጣው የዘር ማጥፋቱን በማቀድ
የተሳተፉትን ለፍርድ ለማቅረብ የሚጠራውን የተመድኑን ዓለም ለብዙ ዓመታት ስለሰራ ገዳዮቹን ፍትሃዊ ቅጣት እንዲያገኙ የሚያደርገውን የተልእኮ አካል በመሆኑ ይደሰታል። በግሌ እርሱ ከአምላክ የተሰጠውን ተልእኮ በማስፈጸም ላይ ነው። ብሪያን ለመጀመሪያ ጊዜ በተመድን ግቢ ሳየው በትክክል አምላኬ እንዲልክልኝ የጠየቅኩት ሰውዬ መሰለኝ። በኋላ በአዳራሹ ሳልፍና በዓይኖቹ የነበረውን ጥልቅ እርጋታ ሳይ እርሱ እንደሆነ እርግጠኛ ሆንኩኝ። ግን በአምላኬ እምነቴን ስላደረኩ ብሪያንን ወደ እኔ እንዲያመጣው ጠበቅኩ። አመጣልኝ። ብሪያን አብረን እንድንዝናና ጋብዞኝ ግሩም ጊዜ አሳለፍን። በምሽቱ መጨረሻ ሁነኛ ጥንዶች እንደሆንን የተቀረውን ህይወቴን አብሬው የማሳልፍ እንደሆነ እርግጠኛ ሆንኩኝ። ክርስቲያን ቢሆንልኝ ራሴን አረጋግቼ ትልቁን ጥያቄ ጠየቅኩ። ሃይማኖት ምንድነው? ክርስቲያን ነኝ። ዘልዬ ቅፍ ውስጥ ገብቼ አምላክ ምስጋና ይግባ፣ ወደ ህይወቴ እንኳን በደህና መጣ፣ አብረን ኖርናታ ማለት አሰኘኝ። ግን ያንን ምስኪን ሰው እንዳላስደነብረው ፈራው። ስለዚህ እንዲያው እጁን ይዤ ፈገግ አልኩና እኔም አልኩት፣ ብሪያን በዘር ጭፍጨፋው ወቅት ያለፍኩበትን ነገር ሁላ በመንገር በፍጹም ባላስጨንቀውም ልቤ በተከፋ ቁጥር ያዳምጠኛል። ሲያስፈልገኝም ትከሻው ላይ ደግፍ ብዬ እንዳለቅስ ይፈቅድልኛል። ከ2 ዓመታት በኋላ ብሪያንና እኔ በባህላዊው የሩዋንዳ የሰርግ ስነ ስርዓት ተጋብተን ከተወሰነ ጊዜ በኋላም በ1998 ወደ አሜሪካ መጣን። በፍቅር የተሞላ መተጋገዝ ያለበት ትዳር አለን። እግዚአብሔር 2 ቆንጆ ልጆችንም ሰጥቶናል። ሴቷ ልጃችን ኒኬሻንና ወንዱን ብሪያን ትንሹን። በየቀኑ ከእንቅልፌ ነቅቼ 2ቱን ትንንሽ መላእክቶቼን ሳይ የአምላክን ውበትና አቅም በፊታቸው አነባለሁ። ስለ ውድ ስጦታችሁ ሁሉ እርሱን ማመስገኔን መቼም አላቆምም። በማናቸውም ቀንና መንገድ ፈጣሪ የህይወቴ አጋር ሆኖ ይቀጥላል። የሚያኖረኝ የሚጠብቀኝና የሚያረካኝ እሱ ነው። የተሻለች ሚስት፣ እናት ብሎም ሰው ያደርገኛል። ስራ እንዳገኝ አድርጎኛል። ልጆቼን ከወለድኩ በኋላ የስራ ህይወቴንም መቀጠል ብፈልግም ኒውዮርክ ከተማ ላይ ስራ ማግኘት ኪጋሊ ላይ ከዘር ፍጅቱ በኋላ የነበረው ያህል ፈታኝ ሆነ። ብዙ ሰዎች ግን በጣም ጥቂት ስራ። አሁንም እንዲመራኝ ጸለይኩ። በማንሃንታ በተባበሩት መንግስታት ድርጅት ውስጥ የምሻውን ስራን ፈለኩ። አንዴ የት መስራት እንደምፈልግ ካወቅኩ በኋላ እዚያ ስራ እንዳለኝ አድርጌ አለምኩ። ሁሌ የምጠቀመውን በጎ ሐሳቢነት መሳሪያ በማድረግ እመኑ ታገኛላችሁ። ወደ ተባበሩት መንግስታት ድርጅት ድረገጽ ገብቼ የሰራተኞቹን ስምና ማዕረግ የሚዘረዝረውን ክፍል የሚያወጣውና ስሜን በዝርዝር ውስጥ ጨመርኩት። ለራሴ የውስጥ ስልክ መስመር ሳይቀር ሰጠው። የስልክ መዘርዝሩን ግድግዳዬ ላይ ለጥፌ በየቀኑ አየዋለሁ። ማመልከቻ በርግጥ ሞልቻለሁ። የትምህርትና የሥራ ልምድ ማስረጃ ሰነዶችንም አስገብቻለሁ። በስልክም እየደወልኩኝ ከምን ደረሰልኝ እላለሁ። በሺዎች የሚቆጠሩ ሌሎችም ሰዎች ይህንን ያህል ያደርጋሉ። መዘርዘሬን ማየቴና ስራው የኔ መሆኑን ማመኔን በመቀጠል በየቀኑ ስልኬ እንዲጮህ ጸልያለሁ። እንደጠበቅኩትም ከመቶዎች ሌሎች አመልካቾች ተመርጬ ቃለ መጠይቅ ከተደረገልኝ በኋላ ስራውን በእጅ አስገባው። የአምላክ ኃይል በተግባር በማየቴ መገረሜን በፍጹም አላቆምኩም። ይህ ወደ ህይወቴ ቀጣይ ምዕራፍ ለመሸጋገር ወደፊት የሚገፋፋኝ ተመሳሳይ ኃይል ነው። አምላክ ህይወቴን ያዳናትና ነፍሴን ያተረፋት ምክንያት ነው። ለምክንያትም ነው ከሞት ያስቀረኝ ታሪኮች ለሌሎች እንዳጋራና በተቻለ መጠን ለብዙ ሰዎች የፍቅሩንና የምህረቱን የማዳን ኃይል እንዳሳይ ነው። ትቻቸው የመጣዋቸውና ልረዳቸው የሚገባ ሰዎች አሉኝ።
በዘር ፍጅቱ ተራፊዎች በተለይ በጓለማውታ ልብ ውስጥ ተስፋን መልሶ በማምጣቱ ሂደት ለማገዝ በቻልኩት መጠን ቶሎ ወደ ሩዋንዳ እየተመላለስኩኝ ለመስራት ተስፋ አደርጋለሁ። በአሁኑ ወቅት በማናቸውም ስፍራ ያሉ የዘር ፍጅትና የጦርነት ሰለባዎችን በአካል በአእምሮና በመንፈስ እንዲያድኑ የሚያግዝ ድርጅት በማቋቋም ላይ ይገኛለሁ። የአምላክ መልእክት ድንበር ሳይገድበው የትም ቦታና ከማንም ልብ ውስጥ ይደርሳል። ማንም በዓለም ላይ ያለ ግለሰብ የጎዳውን ማንንም ሰው እንዴት እንደሚምር መማር ይቻላል። ጉዳቱ አነሰም በዛ የዚህን እውነት በየቀኑ አየዋለሁ። ምሳሌ ለመጥቀስ ያህል ታሪኬን ያጋራኋት አዲስ ጓደኛዬ ከተወሰኑ ቀናቶች በኋላ የኔን ታሪክ አንድ ወቅት በጣም ተቀርበውና አብራት ከነበረ ለአመታት ካኮረፈችው አጎቷ እንድትታረቅ እንዳነሳሳት ደውላ ነግራኛለች። በጣም በመጨናነቃችን ስለበገንኩኝ ከእርሱ ጋር ሁለተኛ ልነጋገርም ብላ ነበረ። ቤተሰቦችሽን የገደሉብሽን ሰዎች እንዴት መማር እንደቻልሽ በሰማሁኝ ጊዜ ግን ስልኩን አንስቼ ልደውልለት ግድ አለኝ። ይቅርታ አልጠየኩም። በቀጥታ ልቤን ከፍቼ ማርኩት እንጂ። ወዲያውኑ በፊት እናወራበት በነበረው መንገድ እናወራ ጀመርን። በልዩ ፍቅር በኩርፊያ ብዙ አመታት እንዳመለጡን ማመን አቃተን አለችኝ። በተመሳሳይ አንድ ከዘር ፍጅቱ የተረፈችና በቅርብ ወላጆቿ ሩዋንዳ ላይ የተገደሉባት ሰው በስልክ አራጆቹን ለመማር ያደረገቻቸውን ነገሮች ቅደም ተከተል እያለቀሰች ጠየቀችኝ። እነርሱን ስትመሪ በልቤ አብዳለች አልኩሽ ማኪዮሌ። የእጃቸውን ከማግኘት ስታድኛቸው ለ11 አመታት በልቤ ያስኩትን ህመምና ምሬት ሊገለኝ ነው። ለረጅም ጊዜ ህይወት ያሰቃቂ ስለነበረ ካሁን በኋላ የምኖርበት ምንም አቅም የለኝም። ሰዎች ግን አንቺ የቤተሰቦችን ገዳዮች ምረሽ ህይወትሽን እንደቀጠልሽ ሲያወሩ ስሰማ ቆይቻለሁ። ደስተኛ እንደሆንሽና ባል ልጆችም ስራም እንዳለሽ። እኔም ጥላቻዬን ለመተው እንዴት መማር ያስፈልገኛል። እንደገና መኖር መጀመር አለብኝ። በአምላክ እንዴት እንደምታመን ነገርኳት። ምህረት ለማድረግና ወደፊት ለመራመድም ያደረኩትን ሁሉ አተረኩላት። በዚህ መጽሐፍ ያሰፈርኩትን ነገር ሁሉ አመስግናኝ እሷም ገዳዮቿን እንድትምር ፈጣሪ እንዲያገዛት መጠየቋን ነገረችኝ። ከዚያም በአትላንታ ካቀረብኩት ንግግሮች በኋላ እያለቀሰች የቀረበችኝ ሴትዮ አስታውሳታለሁ። በህፃንነቷ ወላጆቿ በናዚ ጭፍጨፋ እንደገደሉባት ነግራኛለች። እድሜ ሙሉ ልቤ በንዴት ተሞልቶ ኑሯል። ስቃይ ሲሸነጉጠኝ ኖሬያለሁ። ስለ ወላጆቼ ለብዙ አመታት አልቅሻለሁ። ያሳለፍሽውን የስቃይ ምሬትና ምህረት ማድረግ መቻልሽን መስማት ያነሳሳኝ። እድሜን ሙሉ ወላጆቼን የገደሉትን ሰዎች ለመማር ስጥር ኖሬያለሁ። አሁን ግን የማደርገው ይመስለኛል። ንዴቴን ትቼ ደስተኛ ሳልሆን አልቀርም። በትምህርታዊ ጉባኤው ላይ የ92 አመት ሴት አዛውንት እጃቸውን ጠመጠሙብኝና አጥብቀው አቀፉኝ። በጣም ስሜታዊ ስለሆኑና መናገር አዳግቷቸው ቢሆንም እንደምንም ድምጽ ለማውጣት ተችሏቸዋል። ቃላቸውን አረሳውም። ምህረት ለማድረግ እጅግ ዘገየው ብዬ ነበር። እንዲያው አንድ ሰው አንቺ ያልሽውን ሲል ለመስማት ስጠብቅ የማይማረውን መማር እንደሚቻል ማወቅ አስፈልጎኝ ነበር ልጄ አሉኝ። የትውልድ ሀገሬን ሩዋንዳን በተመለከተ እያንዳንዱ ሰው የምህረትን ትምህርት ለመቅሰም ከቻለ ሀገሬ ራሷን ማዳን እንደሚቻል ታውቃለሁ። በዘር ማጽዳቱ ወቅት የግድያ ወንጀል በመፈጸማቸው የታሰሩት
ከ10 ሺዎች የሚቆጠሩ ሰዎች ከእስር እየተፈቱ ወደ ቀድሞ ከተሞቻቸውና መንደሮቻቸውን እየገቡ ነው። ስለሆነም ከመቼውም ጊዜ በላይ ምህረት የማድረጊያው ጊዜ አሁን ነው። ሩዋንዳ መልሳ ገነት መሆን ትችላለች። ሆኖም እናት ሀገሬ እንድትድን መላው ዓለም ፍቅሩን ሊሰጣት ይገባል። መቼም ያለፈው አልፏል። በሩዋንዳ የተከሰተው ግን በሁላችንም በሰዎች ልጆች ላይ የተፈጸመ በመሆኑ መለየ የሰው ዘር በዘር ማጥፋቱ ቆስሏል። ከአንዲት ልብ የሚመነጭ ፍቅር የልዩነት ዓለምን መፍጠር ይቻላል። በአንድ ጊዜ አንዲት ነፍስ በማዳን ሩዋንዳን ብሎ ዓለማችንን ማዳን እንደምንችል አምናለሁ። እንግዲህ ውድ አድማጮቼ ለ4 ተከታታይ ክፍልን ያህል አብሮን የዘለቀው የኢማኪዮሌ አሊባጋሲና የቤተሰቧ ታሪክ ሁቱትሲ የተሰኘው መጽሐፍ በዚሁ ተፈጽሟል። ጽሑፉን ቀደም ብዬም እንደነገርኳችሁ ቆንጆ አድርጎ የተረጎመልን መዘምር ግርማ የተሰኘ ጸሐፊ ነው። ሁለቱንም ስለ ስራቸው እናመሰግናለን። የኢማኪዮሌ ታሪክ አሁን በአገራችን ላይ የተከሰተ ስላለው ነገር ቀድሞ የሚያመላክተን ነው። ሁላችንም በያለንበት በጸሎት እንዲሁም ደግሞ ሀገራችንን አንድነት እንዲሰጣት የምንለማመንበት ጊዜ ነው። እንዲሁም ከኢማኪዮሌ በርካታ ጠቃሚ ባህሪያትን ቀስማችሁ ሀልብዬ አስባለሁኝ። ምክንያቱም በእንደዚህ አይነት ሁኔታዎች ውስጥ እያለፉ በፈጣሪ ያለውን ጽናት ከሁሉም በላይ ደግሞ ይቅር ባይነትን እንዲሁም በርካታ ጥንካሬዎችን እንዳገኛችሁበት ተስፋ አደርጋለሁኝ። ይህንን መጽሐፍ ከእናንተ ጋር በማንበቤ እጅግ በጣም ደስታ ነው የሚሰማኝ። አብራችሁኝ ስለነበራችሁ ስለምትከታተሉኝም ሁሉ አመሰግናለሁ። በቀጣይ ስራ ከኔ ጋር እስከምንገናኝ ድረስ ሁላችሁም በያላችሁ በሰላም ሁኑልኝ። ውድድር አረጋችኋለሁ።